ያስፈልጋሉ ህጓን የሚጠብቁ ቤተክርስቲያን እኛ ልጆች ነን አይደለ እዛ ስራቸው ቁጭ ብለን ሰምተን የቤተክርስቲያን ህግ ተከትለን ነው የምንሄደው ይሄ ስለሆነ ይሄንን ነገር እንዴት ነው የምናስተካክለው የሚለው ነገር አሁንም ባንተ ልፈረድ አይደለም ገና እንመጣበታለን ችግሩ ምንድነው የተፈጠረው ነገር ምንድነው የሚለውን ግልጽ ካላወቅንና በዚህ ነው ይሄ ነገር የተፈጠረው የሚለውን ነገር ካላወቅን ግርግር ነው የሚሆነው ማለት ነው ስለዚህ ምንድነው እሱ ቼክ ካስደረጉ በኋላ መዝሙሩ ይሰራል ይለቀቃል ደብዳቤ ያመጣሉ እኔ ጋር መዝሙር የለቀቁ ዘማሪያን ከሚያገለግሉበት ደብር ይሄ ነገር ተገምግሞ የቤተክርስቲያንን ህግ እንትን ይጠብቃል ብለው ደብዳቤ አምጥተው አስገብተው ነው መቀበላቸው ለምንድነው ይሄንን ማደርገው ቤተክርስቲያንን እጠቅማለሁ ብዬ ህዝቡን አስተካክላለሁ ወር ደግሞ በመዝሙር ፈጣሪውን እንዲያመሰግን አረጋለሁ ብዬ መሳሳት ስለማልፈልግ ነው ስለዚህ የሆነ ነገር ተቋም አካሄዳለሁ አሰራርም አለው አሁን እኔ በውስጥ ጽፈህልኝ ነበር እንደውም ምን ላግዝህ ወንድሜ ብዬህ ነበር በጣም ከምኮራባቸው ወንድሞች መሃል ትጋትህን አያለው ምትሄድበትን ጥረት አያዋለው አሁን አንተ ሎስት ያደረከው ብዙ ነገር አለ እንደ አንድ ሰው የመጀመሪያ ስራውን ደክሞ ለፍቶ ሊያዘጋጅ እንደተዘጋጀ ሰው በዚህ መልኩ አንድ ቀን ሲቀረው ይሄንን ነገር አታደርግም መባሉ ቅስም ይሰብራል ያንን ቅስም የሚሰብረው ከብር ከችግር ከምናምን አንፃር አይደለም ባንተ እድሜ ካለ ጉጉት አንፃር ነው ገባህ ያንን ነገር እኛ እንመልስልሃለን እኮ በአንድ ደቂቃ እኮ አንተ እኮ ማንንም አልሰማም ብለህ በዩቲዩብ እኮ ብትለቀው ፉክክር ያለበት ማንኛውም ያለም ህዝብ ምንድነው የተፈጠረው ብሎ ያይልሃል ሜክ መደረግ ያለበት ይደረጋል ዝም ብለህ እኮ ጌምም ተጫወት እኛ እናግዛለን ወንድሜ ደሞ ለምንድነው የምትሰበረው አለው ከጎንህ ብለን እኮ አቀሳስረን እኮ ብዙ ነገር ማድረግ እንችላለን አንድ ጌም ብትጫወት እኮ ሺህ አንበሳ አውርደንልህ እዛ ጋር ያሰብከውን እዚህ ጋር እንትን ትላለህ 1000 ፍላሽ ማሳተም ማለት ባንተ እድሜ ከባድ ነው ያንን ቤተክርስቲያን እንትን ብሎ በዚህ እድሜ ፕሮግራም ማዘጋጀት እጅግ ከባድ ነው ከወጪ አንፃር ስናስበው እጅግ በጣም ብዙ ፈተናዎች አሉ ነገር ግን አሁን ይሄንን ቅስም የሰበረው ኦር ደግሞ የተፈጠረው ነገር እንዳልከን መጀመሪያ ቼክ አድርገውልኛል ይሄንን ነገር አስገምግሜ ፍቃድ አግኝቻለሁ ቤተክርስቲያኗ አምናበታለች ይሄንን ስሰራ ምክንያቱም ፕሮሰስ አለው ድምጽ ትገባለህ ስቱዲዮ ትገባለህ ዜማ ቅኝት ታደርጋለህ ኮረሶቹም ይሁኑ እያንዳንዱ ነገር በደንብ ይታያል ቅኝቱ ከታየ በኋላ የግምገማ እንትን አለ ኢቭን ሲያስመርቁ እንኳን በኮሚቴ ተባብረው መዝሙሩ ታይቶ አንዳችሁ ላይ እየተጋገዛችሁ ነው አይደል እዚህ የተደረሰው ልፋት ምን እንደሆነ ስቴፑ አላወቅኩኝም ምናልባት እነዚህ ነገሮች ጥሩ ነው ጎሄድ በቃ ተብሎ ፍቃድ ተሰጥቶ ነበር ያንን ነገር ፕሮግራም አዘጋጅተ ማንንስ ነው ኮሙኒኬት እያደረክ ያለው ዱባይ ከሆንክ የሚመለከተው እዛው ዱባይ ያለውን ደብር ነው አይደለ እዛው ስለምትለቀው በዛው ያገለገልክ ከሆነ ምክንያቱም በየቦታው ላይ ያሉ ደብሮች ላይ የሚመለከታቸው አካላቶች አሉ እነዛን ሰዎች አናግረሃል ወይ ፍቃድ ተሰጥቶ መቼም በአባቶችን ተባርኮልህ መዝሙርህ ሁላችንም ብንሰማው ደስታው የሁላችንም ነው አይደል አሁን ምንድነው የተሰበርክባቸውን የተጎዳህባቸውን ህመሞች ውስጥ በመስማት ውስጥ ብቻ ችግሩ ምን እንደሆነ ሳናውቅ ጎራ እንዳንላይ አንዳንድ ጊዜ ያንተ ጥያቄ የብዙ ቤተክርስቲያኖች ጥያቄ ሆነና በመሐላችን ጎራ ሊከፍት ይችላል ገባ ለምን እንዲያደርጉታል የሚል ኦርቶዶክስ ይመጣል ለምን ደግሞ እንደዚህ አይነት ነገር ስርዓቱን አይጠብቅም ዩሲ የሐሳብ መከፈል አለ ስለዚህ አሁን ጥርት ያለ ነገር ማግኘት አለብን ይሄንን ፕሮሰስ አድርገህ ስትጨርስ ከቤተክርስቲያኑ ጋር እዛ ከምታገለግልበት ደብር ከምታስቀድስበት ደብር ይሄንን ዜማና እንትኑን ያለውን ነገር አሳይተህ ተዘጋጅተህ ብለህ ፕሪንት አውት አድርገህ ሬዲ ሆነህ ነው አታቀርብም የሆነ ነገር መጥቷል ተብሎ ድንገት የሆነ ነገር ሲዘጋጅ የሰርግ ቀን ወር ደግሞ እንደዚህ የደስታ ቀን ሲደርስ ቅስምህን የሰበሩት ምንድነው የተፈጠረው ነገር ገባ እኛ ከጎን ሆነን ያለውን ነገር እንድናውቅ ትክክለኛውን ነገር ግልጽ ያለ በዚህ ቀን እንዲያስበኝ ነበር በዚህ እንደዚህ ወረቀት ሰጥተውኝ ተዘጋጅቶ ነበር 1000 ፍላሾች አሳትሜ ነበር ያንን 1000 ፍላሾች እኛ ዛሬ ልንገዛህ እንችላለን ግን እመነኝ ካንተ በላይ የቤተክርስቲያናችንን ነገር መስማት ግድ ይለናልና ምንድነው የተፈጠረው ነገር ግልጽ አድርገህ ንገረንና እኛም እያንዳንዱን ነገር ማገዝ ባለብን ልክ እናግዝ የተፈጠረው ነገር ንገር ምን አይነት ስቴፕ እንደሄድክ ማለት ነውና ይሄንን ነው መጠየቅ የምፈልገው ከዛም በኋላ ምን ማድረግ እንዳለብን ደግሞ መፍትሄ እንሄዳለን እሺ ወንድሜ እሺ ተስፋዬ እግዚአብሔር ያክብርልኝ በመጀመሪያ አባቶቼም ቅድስት ቤተክርስቲያን ይቅርብሉ እንደዚህ እንዲወጣ አልፈልግም እግዚአብሔር በሚያውቀው ከአይምሮዬ በላይ ስለሆነ ነው ከጭንቅላቴ በላይ ስለሆነ ስለ ድንግል ማርያም ብላችሁ ይቅርባል በመቀጠል ግን
እግዚአብሔር ያውቃል። እግዚአብሔር ያውቃል። እኔ ከቤተ ክርስቲያን ስርዓት የወጣ አንዲትም ነገር ይኸው አሁን ምርቃቱ የዛሬ 2 ቀን በኋላ እኔ ግጥሙን ያስገባሁት የዛሬ ዓመት ነው። መረጃ አለኝ እኔ ጋር የላኩበት ያስገቡበት። ለምን እንዲተች የቤተ ክርስቲያን ልጅ ነኛ። ቁጥር 2 እኮ ነኝ። የመጀመሪያ አንዴ መሰረቴ ነው ለኔ። በመሃል ላይ የተፈጠሩ ዘምሯል ተብሎ የተፈጠሩ ብዙ ነገሮች ነበሩ። ስቲል ስቱዲዮ ሚክሲንግ ማስተሪንግ የሰራሁት በዚህ አልበም ጉዳይ ላይ ተስፋዬ እኔ ብቻ ራሴ ሚክሲንግ ማስተሪንግ ያደረኩት ነገር ነው። እዚህ ጋር ለመድረስ እንኳን መጀመሪያ ሂደት አለው። እንዳልከው ቤተክርስቲያን የራሷ ያስቀመጠችው ስርዓት አለ። ያንን ነገር አውቃለሁ። በዛ ስርዓት ልክ አባቶቼ ምን ላደርግ መጀመሪያ ያልኩት ትልቁ የቤታችን ዋናዎቹ ጋር ሄጄ እነሱ በመሩኝ መሰረት እነሱ በላኩኝ መሰረት ለላኩኝ ሰዎች ነው እጄ ግጥሙንም ያስገባው የሚመለከታቸው አካላት ጋር ግጥሙ እንዲተችልኝ እንዲታረምልኝ። ከዛ በኋላስ ዜማው ደግሞ ይታያል። ከዛ ወዴት ነው የሚሄደው? ቀጣይ ስቴፕ ባይ ስቴፕ እንዳልከው ስቴፕ ባይ ስቴፕ አለው። 1 ዓመት ሙሉ ነው የፈጀው ይህን አልበም ጉዳይ ለማድረግ። በጣም ብዙ ጊዜያቶችን ዋጋ ከፍዬበታለሁ። ግን የእግዚአብሔር ቀን አለው ብዬ ይሁን ሄደ። እዚህ ሲደርስ ኮሚቴ ተዋቅሮልኝ ማን ያዋቀሩኝ አካላት ለእኔ ፍቃድ የሰጡኝ አካላቶች ናቸው። ይህን ኮሚቴ ተዋቀር የምን የምርቃት ፕሮግራም መጨረሻ ጥግ ላይ ደርሶ እዚህ ጋር የደረሰው እያንዳንዱ እንቅስቃሴ እያንዳንዱ የዛሬዋ ድንግል ማርያም በማተብ ያንጠልጥያት ይዣት የወጣት ድንግል ማርያም ትፍረድልኝ። ካላባቶቼ ትእዛዝ አንዲትም መንገድ የሄድኩባት ነገር የለች። አንድም እነሱ ባሳዩኝ መንገድ ነው የሄድኩት። እኔ ከዚህ በፊት ጥያቄ አቅርበውልኛል። ምን አይነት ጥያቄ? ንግስ ፕሮግራም አለ። እዛ ንግስ ላይ ይህን ያህል ዋጋ የከፈልኩበትን ዝማሬ አንድ መዝሙር ትዘምራለህ። እዛ መዝሙር ላይ መዝሙሩ ተመርቋል ብለን እነግራለን። አልቋል ተብሎ ደም የተፋሁበትን የልጅነት ስቲል አይምሮ አለኝ። የልጅነት አይምሮ አለኝ። አልበም ነው ያዘጋጀሁት። ተስፍዬ ይህንን ነገር ለ10 ደቂቃ ለ20 ደቂቃ ላይ ያደርጉብኝ ማለት አይሆንም አልኩት። ለምን? ልፋቴን አውቃለሁ፣ መከሬን አውቃለሁ፣ እንዴት ብዬ እዚህ ጋር እንደደረስኩ አውቃለሁ፣ እንዴት ብዬ አልበሙን እንደሰራው አውቃለሁ፣ ስንቱን ግፍ እንደቻልኩ አውቃለሁ፣ ስንቱን መዋረድ ስንቱን ዝቅ ማለት እንደቻልኩ አውቃለሁ። ቁስሌን ማውቀው እኔ ነኝ። የተቀበልኩት ሁሉን ችዬ የተቀበልኩት ለእናቴ ቤተክርስቲያን ክብር ስል ለአባቶቼ ክብር ስል እኔ መዋረዴን ተቀበልኩት። ዝም አልኩት። ይሁን ችግር የለው። አሁን ሁሉም ነገር አልቆ ሁሉም ነገር ተዘጋጅቶ አዳራሽ እያል ተብሎ አዳራሽ ተይዟል። በነገራችን ላይ ለ3ኛ ጊዜ ነው ይህ መርሃ ግብር ሲቆራረጥ። በቀደም ሻርጃ ላይ እና አቤል በክር ሌሎች አገልጋዮች መጥተው ነበር። እነሱ አገልጋዮች በእኔ አልበም ምርቃት ላይ እንዲገኝ ፕሮግራም ዘጋጅቶ ነበር። አዳራሽ ተይዞ ከተስተካከለ በኋላ ፍላሽ አይሸጥም አሉ። አዳራሽ ጭራሽ ስንትና ስንት ዋጋ ከፍያ አዳራሽ ከተገኘ በኋላ እሱንም በስንት መከር ፍላሽ አይሸጥም ተባለ። አይሸጥም። እሺ አይሸጥ ይመረቃሉ። እንደዛ ከሆነማ አንተ ይሄን ዋጋ ከፍለ ይሄ ሁሉ የዘራሁን እኮ ጥቂት እንኳን ማጨድ አለብህ። እውነት ነው። አዳራሽ ፈልጋለሁ። እሺ ከነሱም ተቀበይ። እነሱም እየፈለጉልኝ አዳራሽ ወጥቼ ሌላ ቦታ ፈለግኩ። ለመፈለግ እንኳን ሰው ያስፈልጋል። ተስፉ ብቻዬን ነበር ስንከራተት የነበረው። ሊቀ መላኩ ቅዱስ ሚካኤል ያውቃል። ቪዲዮ አለ ገብታችሁ እያንዳንዱ እንቅስቃሴ ብቻዬን ነኝ። ብቻዬን ለዚህ አልበም የተዋቀረው 5 ኮሚቴ ነው። 5 ኮሚቴ በፍቃዱ እኔ የምነግርህ ምን እንደሆነ ታውቃለህ። የሚዲያ ነገር ምናልባት ብዙ ዓመት እዚህ ሚዲያ ላይ ቆይቻለሁ እና ወንድሜ አንድ ነገር የምነግርህ ነገር ይህንን አሁን ያጣሃቸውን ነገሮች በአንድ ቀን ውስጥ እንመልሳቸዋለን። ያ ሀሳብ አይግባ። በአንድ ቀን ውስጥ እንመልሳቸዋለን ማለት ምንም አይደለም። እኔ ልንገረህ ያወጣሃቸውን ነገሮች የለፋባቸውን ልፋት እንደ አንድ ወጣት በዛ ሙቀት ውስጥ በዛ በረሃ ውስጥ ሆኖ መታገል ቪዲዮችን አያለው። አንድ ቪዲዮ ለመቅረጽ እንኳን ራሴ ነኝ የምቀርጸው እንዲህ ያደረግኩ እያልክ የምትለው ነገር በጣም መልካም ነው። ገባህ አይደለ? ልፋትህ እኮ አለ። አሁን ፖይንቱን ለማግኘት ግን አሁን ይህን ጉዳይ የህዝብ ሆኗል አይደለ? መቼም ከሀሳብ ወጥቶ ተበላሹት ነገር ተበላሽተዋል ብዙዎቹ። አሁን እኔ እንደ አንድ ወንድም ላግዝህ ነው የመጣሁት። ምንድነው ችግሩ? ያለውን ነገር ሶሉሽን ተወስዶ እዛ ጋር አንድ ቦታ ላይ ብቻ እንዲቆም አይደለም። ምናልባት በሆኑ አካባቢዎች ላይ በሚፈጠሩ ችግሮች በተለያየ ቦታ እኔ አሁን ውጭ ነው ያለሁት። እዚህ ቤተክርስቲያን ላይ ተወክለው የሚሰሩት ሰዎች ጋር ላልስማማ እችላለሁ። አንድ ሰው ሊያጣምምብህ ሊችል ይችላል። ይህንን ጉዳይ መጥፎ ሊያደርገው ይችላል።
ጉዳዩ ሲመጣ ግን ሁሉም ነገር ድብልቅልቁ እንደወጣ መደረግ የለበትም። አሁን ማድረግ ያለብን የተፈጠረው ችግር በዚህ ነው ብሎ አታደርግም ያለ ሰው ማን ነው? ይሄን ያሉ ነገሮች በምን አይነት አግባብ ነው እንደዚህ ያሉ? ከፈቀዱልህ ካገዙህ እንደዚህ አቅርብ ካሉ እዛ የምታገለግልበት አካባቢ ላይ ተሰርዟል ሲባልና ቅስምህን የሰበረው ማን ነው? ከዛ በላይ ደግሞ እነዚህን ነገሮች ድጋሚ ማስገምገም ካለብንም ዋና ቦታ እናስገመግማለን። እዛ ቦታ ያለው አይደለም እኮ ቤተክርስቲያኒቷ ህግ አላት፣ ተቋም አላት፣ የሚጠየቅበት አካል አለ። እስቲ አባቶች ይህንን ነገር በደንብ ቼክ አድርጉልን። ይሄ ማለት ለትውልድም የሚጠቅም ስለሆነ ማለት ነው። ይሄ መዝሙር ትክክል ነው ወይ የሚለውን ነገር አሁን ምን ተነስቶ ነው አይቻልም የተባለው ሲባል ድብልቅልቅ ወጥቶብናል። በቃ የተከለከልከው አሁን ዝማሬ ነው ችግር ያለብን ነው የተባለው። ጭራሽ አታቀርብም የተባልከው ይህንኛውን ነገር ግልጽ አድርገህ ብትነግረን ዝማሬ ላይ እንዲህ ያለበት ወር ደግሞ አሁን የተለያየ የተቆራረጡ ነገሮች ስላየሁ ነው መዝሙሩ እንዲህ ይመስላል እንደዛ ይመስላል እየተባለ ያለው። ተፈቅዶልህ ያለው ነገር አልቆ ከሆነ ምኑ ጋር ነው ችግር አለብህ ተብሎ አታቀርብም የተባልከው? ሰርግህን ወይም ደግሞ የተዘጋጀበት ፕሮግራም እንዲሰረዝ የሆነው ማን ነው የደወለልህ? ኦር ደግሞ ማን ነው አይሆንም ያለህ? ሪዝኑስ በምንድን ነው አይሆንም ያሉ? በዚህ እንደዚህ ብለውኛል ካሉ ያንን ነገር ይዘን ነው አባቶችን ወይም ደግሞ ከፍ ያሉትን ቦታው ላይ የሚመለከታቸውን የምንጠይቀው። ቤተክርስቲያኗ ስለማትሳሳት ማለት ነው። ተግባባን አይደለ? እዛ ጋር ያለውን ሰው ብቻ እየሰማን ሳይሆን ነገሮች ማጣመም ያለብን የተባለውና የደረሰብን ነገር በቃ እንደዚህ ስልክ ተደወለልኝ ሊሆን ይችላል፣ ወይ በደብዳቤ ሊሆን ይችላል። ያዘጋጀሁት ፕሮግራም ላይ ተናግሬ ነበር፣ ይሄ ነገር እንዳታቀርብ ተባልኩኝ። ለምን? በዚህ ምክንያት። መቼም አታቀርብም ሲባል በደብዳቤ ነው እኮ የሚቀርበው። የሆነ ቦታ ላይ አታደርግም ሲባል ተቋም ነው እየተጠየቀ ያለው። ስለዚህ በዚህ ነገር ላቀርብ ያልኩትን እንደዚህ ስለተባልኩ ችግር ላይ ነኝ ካልክ እንጠይቃለን ማለት ነው። እያንዳንዱ እዚህም ያሉት ወንድሞችህ የመጡበት ነው ያውቁታል። መሌም ዘማሪ ነው፣ ወንድምየውም ስንት ነገር ለቤተክርስቲያን እየሰራ ብዙ ሰው ከአንተ ጋር ሆኖ እንዲያግዝህ ችግሩን እንወቀው። አሁን እየተጨነቅን ያለ ነው በቃ ማለት ታሳዝነኛል። የምትናገረው ነገር በጣም ያማል። የተሰበረ ነገር እኔ እንደ አንድ ወጣት እንደዚህ እንድትሆን አልፈልግም። በቃ ማለት ያለኝን ነገር አድርጌ ከፍ እንድትልልኝ በቤተ ክርስቲያኔ እድሜ ልክን እንድታገለግል እፈልጋለሁ። ምክንያቱም ሰዎች በጎቻችን እንዲጠፉ አይደለም ማድረግ ያለብን፣ ነገር ግን ችግሩን እንወቀው። ለአንተም ለማዘን መፍትሄም ለማምጣት በቃ እዚች ጋር የተፈጠረብኝ ነገር በዚህ ቀን እንደዚህ ሆነብኝ፣ ፕሮግራሙ የተሰረዘው እንደዚህ ሆነና እንዲደረሰኝ ገባህ አይደለ? በቃ እንዲህ ስለተባልኩ ነው ማቅረብ ያልቻልኩት። ምክንያቱም በአንዴ ፕሮፋይልን ጥቁር ስታረግ በጣም ያስደነግጣል። ተሰበርኩኝ ምናምን ብለህ እንትን ስትል ያማል። ገና አንተ በእድሜ እኛ ብዙ እንበልጣለን። ስለዚህ ምናግዝን ነገር የተሻለ ነገር ለማድረግ ግን ችግሩን ንገረን። በቃ እኔ እርግጠኛ ሆኜ የምነግርህ በዚሁ ከቀጠልክ እዚህ ቲክቶክ ላይ አንድ ሳምንት ሆይ ይባልና ሌላ አጀንዳ ደግሞ ይመጣል። ተቀብረህም እንድትቀር አልፈልግም። መስመሩ ምንድን ነው? ታርጌታችን ምንድን ነው? ቤተክርስቲያናችን ምን ትለናለች? ይሄ ነገር የተፈጠረው ችግር ምንድን ነው ብለው የሚያዩ አካላቶችን እኔም ከጎን ሆኜ አስተባብረን ያለው ነገር ታይቶ ወደ መስመር የምትመጣበትን ነገር እናደርጋለን። ግን ችግሩን እንወቀው ወንድሜ። ስለዚህ ይሄ ነገር ነው የተፈጠረው የሚለውን እኔ ሌሎቻችሁ ማሳብ ስጡና እንወቀውና መጠየቅ እንችላለን። አክሰሱ አለን፣ አባቶች አሉ። ትክክለኛ ተቋሙ ላይ ያለውም ነገር ላይ መጠየቅ ባለበት መፍትሄ እናመጣለን። በጣም ይቅርታ። እኔ አሁን ከተረዳችሁን እንደዚህ ብዬ አባቶችን ስም ሲባል መጥራት አልፈልግም። በጣም ትልልቅ አካላት ላይ ያሉ ናቸው። በሚዲያ እንድትጠራ አይደለም። አሁንም እንወቃቸውና እንነጋገር ነው። በነገር ላይ ሶሻል ሚዲያ ላይ እኔ እምነቴ ሞቶ እንድንነጋገርበት አልፈልግም። በሱዬ እስኪ ሞዴሬተር ስጠኝ ወይም ዲያቆን መዝሙር ያሬድን አስገባው። ተስፊሽ የጠየቀው ጥያቄ መልካም ሆኖ ሳለ ነገር ግን ሁሉ ነገር ሚዲያ ላይ ማይወራው አባቶቻችንን አሳልፈን ሚዲያ ላይ ፈጽመው አንሰጥም። የመጀመሪያው ጉዳይ ደግሞ ቤተክርስቲያን እንደ ቤተክርስቲያን ክፍተት አለባት ብዬ አላምንም። ክፍተት የለባትም። ቤተክርስቲያን ውስጥ ያሉ አንዳንድ አመራሮች ክፍተት አለባቸው። እነሱ ደግሞ ቢሳሳቱ ቤተክርስቲያን እነሱን መልሳ ታርማለች እና ያለውን ነገር የተወሰነ ነገር አድርገን ከሰራን በኋላ እንዴት ነው መሆን ያለበት የሚለውን ነገር እነ ዲያቆን መዝሙር ያሬዳሉ። ተስፊሽም በጣም የሚገርም ሀሳብ ሰጥቷል። መጀመሪያ ገንዘብ ከሆነ ሀሳቡ ገንዘብን በሆነ ነገር
መመለስ ይቻላል። አሁን ገንዘብ ሳይሆን ግን ዋጋ የከፈልክበት ነገር አለ። አንተ በጣም ዋጋ የከፈልክበትን ነገር ደግሞ ትልቁ ነገር ህዝቡ ጋር ደርሶ እንዲደመጥ ነው። አሁን ተፈቅዶልህ ህዝቡ ካልሰማው ምንም አይጠቅምም። ተፈቅዶልህ ማለት ነው ህዝቡ ባይሰማው ምንም አይጠቅምም። ነገር ግን ምንድን ነው ውስጡ ያለው ነገር? ይዘቱ ምንድን ነው? ስርዓተ ቤተክርስቲያንን ያማከለ ነው ወይ? ከስርዓተ ቤተክርስቲያን አንጻር እንዴት ይታያል የሚለውን ነገር አይታ ገምግማ ቤተክርስቲያን አይ ይህ ነገር ቆይ ብላ ከሆነ መልካም። ግን ከዓመት በፊት ነግረሃቸው እነዛ አንዳንድ አመራሮች ስህተት ፈጽመው ከሆነ እነዛ አመራሮችም በቤተክርስቲያን ታይተው እነሱም ቤተክርስቲያን ታርማቸዋለች። ለሚባል እኛ የተተከልነው የተመሰረትነው መሰረቱ ክርስቶስ ኢየሱስ ያለባት ቤተክርስቲያን ላይ ነው። ስለዚህ ያቺ ቤተክርስቲያን መሰረቷ ክርስቶስ ኢየሱስ የሆነላት ቤተክርስቲያን አትሳሳትም። አመራር እንደ አመራር እየተሳሳተ እያየን ነው። እንደ ሀገረ ስብከት እንኳን ጳጳሳቶች ሲነሱ፣ እንደ ሀገረ ስብከት እንኳን አመራሮች ሲነሱ እያየን ያለ ነው። ለሚባል ቤተክርስቲያን ስለማትሳሳት አንዲቱ የጌታ ቤተክርስቲያን አትሳሳትም። ስለዚህ ድንገት ዜማው ግጥሙ ላይ ድንገት እንከን አይተው ቆይ ብለው ከሆነ እሱን ወንድሞቻችንም ታላላቆቻችንም በሚሉት መሰረት ከዛ በኋላ በውስጥ አባቶች ጋር መድረስ ያለበትን ነገር በይኸው በእግዚአብሔር ፊት እኔ እስከ ጥግ ድረስ አግዛለሁ ለሚባል እችላለሁ። እስከ ጥግ ድረስ አንተ ማገዝ አባቶች ጋር መድረስ ያለበትን ነገር ማለት ነው። ቀጥሎ ደግሞ ከኛ በተሻለ ደግሞ የቤተ ክርስቲያን አባቶች አሉ ታች ላይ ብዙ ጊዜ ማውራት የማይወዱ ኮመንት መጻፍ የማይወዱ ነገር ግን ትውልድን ቀስ ብለው ጸጥ ብለው የሚያዳምጡ አባቶች አሉ። አሁን ላይ አንተንም እኔንም ተስፊሽንም ሙሌንም ሁልጊዜ ተሳሳተ አልተሳሳተ እያሉ የሚያርሙን ማለት ነው። እነሱ የሚሉትን ነገር ደግሞ እንሰማለን ማለት ነው። አሁን ቤተክርስቲያንን አሳልፈን ሚዲያ ላይ እንሰጣለን። ማንን እኛ ቤተክርስቲያንን ልንሰጣት የምንችለው? አንችልም። የተከለከልክበት ነገር ከዜማው አንጻር ከግጥሙ አንጻር አንዳንድ ጊዜ ታውቃለህ ስርዓተ ቤተክርስቲያን ያልሆኑ ነገሮች ካሉበት አይ እንዲህ ብለውናል፣ እስቲ ይህን ነገር እንዴት እናደርግ፣ ሶሉሽኑ ምንድነው፣ መፍትሄው ምንድነው ወደሚለው ነገር ሄደን ቤተክርስቲያንና አባቶችን ሳንጠራ ነገር ግን አንተም ታስፈልጋለህ ቤተክርስቲያን። ትልቁ ነገር አንተነ ክርስቶስ ኢየሱስ የሞተልህ ለአንተ ነው። ስለዚህ ነፍስ ታስፈልገዋለች ለጌታ። አንተም ማረፍ አለብህ። ከዛ በኋላ እኛ ስንኖር ነው ማገልገል የምንጀምረው። መጀመሪያ እኛ መኖር አለብን። ስለዚህ አንተም ለቤተ ክርስቲያን ስለምታስፈልጋት ጸጋህም ለቤተ ክርስቲያን ስለሚያስፈልግ እንዴት እናድርግ የሚለውን ነገር አብረን እንቀጥላለን። ስለዚህ አሁን ሚዲያ ላይ ሁሉንም ነገር መስማት የሚፈልጉ ሰዎች አሉ። 3 አይነት መረዳት ያላቸው ሰዎች አሉ እዚህ ውስጥ። የመጀመሪያው ነገር ፈጥኖ ተረድቶ ሐሳቡን አይ ልክ ነው ብሎ ዞር የሚል፣ መካከለኛ ተረድቶ ደግሞ ቆይ ምን ሊሉ ፈልገው ነው ብሎ አሁን የሚገባው፣ ሶስተኛ ደግሞ ዘግይቶ የሚገባው በቃ ለምንድን ነው ሐሳቡን ነግሮን ቶሎ ማንጨርሰው ምናምን የሚል ሰው አለ። ስለዚህ አሁን እኛ ነገርን ሁሉ በልክ እናድርግ። ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ እንደተናገረው ልጄ ወይ አንተ ግን ነገርን ሁሉ በልክ አድርግ እንደሚለው ቤተክርስቲያን የምትነካበት ከሆነ ሐሳቡ ላይ እንተወው። ግን አንድ ግለሰብ በአስተዳደር በኩል ያለ አንድ ግለሰብ የቤተክርስቲያን መሪ ከሆነ ግን ያ መሪ ልክ አለማድረጉን ግጥሙን ከዓመት በፊት እንደሰጠኸው የሰጠውን ግጥም መዝኖ እንደገና ደግሞ ዜማውንም ከዓመት በፊት ሰጥተው መዝኖ ልክ አስመርቅ ብሎ ከጨረሰ በኋላ አዳራሽ መከራየት ባለህበት ሀገር ቀላል አይደለም፣ ብዙ ብር ነው ለሚባል አሁን ትልቁ ጉዳይ ያለ ብር መስራት አትችልም። ብዙ ሰዎች መስራት እየቻሉ ገንዘብ ስለሌላቸው ነው የማይሰሩት። ስለዚህ አዳራሽ ተከራይተህበታል። ማሳተሙ ቀላል አይደለም፣ ብር ነው። እዛ ብዙ ወጪ አውጥተህበታል፣ በጣም ብዙ ወጪ። ራስህ መለወጥ የምትችልበት ቢያንስ ባለህበት ሀገር ላይ የሆነ ቢዝነስ መስራት የምትችልበትን እዚህ ላይ አውጥተህበታል። ይሄ ሁሉ ነገር እስክታወጣ ድረስ ጠብቁ ከሆነ እና ቤኒና እነ መዝሙር ሞዴሬተር ካለ አስገባቸው እና ይሄ ሁሉ ነገር ኮስት አድርገህ ጠብቆ ልክ አንድ ቀን ሲቀረ እንዳታወጣው የሚል ደብዳቤ ተጽፎልህ ከሆነ
ችግሩ ከአንተ ጋርም ጭምር ነው ማለት ነው። በቃ ያንተን ስኬት አይወድም ማለት ነው። ያ ሰው ደግሞ የቤተ ክርስቲያን አካል ሊሆን አይችልም። የቤተ ክርስቲያን አካል የክርስቲያን ስኬትን የሚመኝ ነው እና ያንን ነገር አስተውለ ነገርን በልክ አድርገህ ብትነግረን። ቀጥል ተስፍዬ፣ በመሀል ስለገባው ይቅርታ። ያ እኔም ያልኩት ያንነው ሀሳብ ነው፣ እንረዳው ነው። መጀመሪያ ይህንን ነገር ለማድረግ ወንድሞችም አሉ። ምንድነው እኔም የፈለግኩት ነገር እንረዳው። ይሄ ነገር የተፈጠረብህን ነገር ካወቅ ነው። አሁን እኔ ከምንም በላይ ቤተክርስቲያኔ በምንም ጉዳይ እንዲነሳ አልፈልግም። እኛ አንድ ሳር ነን፣ ልንመዘዝ እንችላለን። ቤተክርስቲያን ተሳስታ አታውቅም። ለሁሉም ጥያቄ መልስ ያላት ቤተክርስቲያን ነች አይደለ? ይህንን ነገር ለማድረግ ምንድነው መከተል ያለብን? የታፈነ የተደበቀ ወይም ደግሞ የዚህ ልጅ እድገት ማይፈልግም ከሆነ መጀመሪያ ሶርሱን ማወቅ አለብን። ተጨነቅን ነው እያልኩ ያለሁትኝ እና እንዲደረሰብኝ በውስጥ ማውራት ከሆነ እነዚህን የሚመለከታቸውን ልጆች ፒክ አድርጎ ይሄው በዚህ እንደዚህ ደረሰብኝ የሚለውን እንወቀው። አሁን ግልጽ ያልሆነ ነገር ባደረግን ቁጥር እመኑኝ ጎራ እየተከፈለ እርስ በርሳችን ደግሞ ሌላ ጥል ውስጥ እንዳንገባም ስለምሰጋ ነው። የእሱ ደጋፊ ያለ የዛ ደጋፊ ያለ ምን እንደተፈጠረ የምናውቀው ነገር የለም። በዚህ ነገር ከተባለ እንትን አይደለም። ቤተክርስቲያኗ ልትከለክለው አትችልም እኮ። ቤተክርስቲያኗማ ሁሉን አቅፋ ኃጢአተኛውንም ሁሉንም ሰብስባ ወደ ቤቷ የምታኖር ነች። አሰራሩ ላይ ችግር ካለና ግን ኖ ይሄ ችግር አለው ከተባለ ደግሞ ከአባቶች አንወጣም። መከተል ያለበትን ነገር ስቶ ከሆነ ኖ ያንተ ጥያቄ በአንድ ሰው የሚታይ ብቻ ሳይሆን የመላው ሕግና ስርዓትን የሚቀይር ስለሆነ ሮንግ ነው። በመሃል እኮ ለምድ ለብሰው ተኩላ የሆኑ ሰዎች እኮ ስንት ሰው ቤተክርስቲያንን ጉድ ሲያደርጋት አይተናል። እምነቶቻችን እኮ እንዳይከበረው ያደረግናት በውስጥ የተሰገሰገው ለወድሮ ያደረ ብዙ ሰው አለ። ሰው ይሳሳታል፣ ቤተክርስቲያን አትሳሳትም። ስለዚህ የቱ ጋር ነው ችግሩ የሚለውን እንለይ ነው። ከለየን በኋላ ኦኬ ለዚህማ የሚያስፈልገው ይሄ ነው፣ በቃ ይህንን ቼክ ለማድረግ አባቶች ይገምግሙት። ድጋሚ እነሱ ሚሉንን እንሰማለን። ካለፈልህ አለፈልህ። ከዛ ውጭ ለደረሰብህ ነገር ግን እኛ ወንድሞች አለን። ስለለቀቀው ስላለቀቀው አይደለም። ቆመ መሄድ አለብህ፣ መለወጥ አለብህ። በምንችለው አቅም ግዴታችንም ነው። እኔ እንደ ወንድም ማድረግ ያለብኝን ነገር አድርጌ ትታገዛለህ። ጌምም ተጫውተ ይሁን መታገዝ ያወጣሁንም ወጪ አንድ ሰውም ሊሸፍነው ይችላል። ስለዚህ እንወቀው። ከተረዳው በኋላ ማድረግ አለብኝ የለብኝም የምለውን ነገር ለመለየት እንዲረዳኝ ማወቅ ስላለብኝ ነው ይህንን በድፍረት የጠየኩ። ምክንያቱም ሚዲያዎች ላይ እየመጣን ያለው ህመምህ እንደዚህ ፕሮፋይል ተቀይሮ በየቦታው እነዚህ አጀንዳዎች በሄዱ ቁጥር ቀን በቆጠረ ቁጥር ደግሞ ጉድ እንድትሆንብኝም አልፈልግም። ከ4 ቀን በኋላ መስመር ተቀይሮ ኳይት ከሆነ በኋላ መሄጃ ነው የሚጠፋ። ከአሁኑ በላይ ያስጠላል። ሆይ ሲባልልህ መስመሩ ታይቶ መስተካከል ቶሎ ካልተቻለ የሚዲያ ነገር እዚህም እዛም ከሞቀ በኋላ ይጠፋል። ለዛ ነው ወንድሞች ይጉምና ያንን ነገር እንወያይበት፣ እንነጋገርና መፍትሄ እንስጠው ያለው። ቴንኪው። ከኔ የተሻሉ ደግሞ እነ መዝሙር መጥተዋል። እስቲ እነሱ የሚሉንን ደግሞ እንስማ ወንድሜ። እሺ የቀደሙኝ ሰዎች ያሉ ይመስለኛል። ሜይ ቢ እነሱ ይቀጥሉና ሀሳብ መስጠት እችላለሁ። እኔም ግን ለሁላችሁም የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን ብያለሁ። እንዴት ናችሁ? ተስፍዬ ሰላም ነው? ከረጅም ጊዜ በኋላ አገኘሁህ። አለው ለመዝሙር እግዚአብሔር ይመስገን። መሌ በሱ ፍቃድዬ፣ ተሜ ሁላችሁንም ሰላም እያለሁ እንኳን ለእመቤታችን ጾም ሰላም አደረሰን። የሚቀድሙ ካሉ ቅድሚያ ይሰጥና ከዛ ሀሳብ መጨመር እችላለሁ። እኔ ችግር የለውም። እግዚአብሔር ይስጥልኝ። መዝሙሬ ሰላም ብያለሁ ሁላችሁንም። ቀጥል፣ ማንም የለም። እሺ እንግዲህ ልብህን ከፍተህ አዳምጠኝ ወንድም አለም። ያው በምክንያት እግዚአብሔር ያገናኛል ሰዎችን። እግዚአብሔር ደግሞ በዛ ውስጥ ደግሞ የምናተርፈውን የሚበጀን ነገር ይነግረናል ማለት ነው። የመጀመሪያው ከአንተ ልጀምር። አንተ አገልጋይ ነህ። አገልጋይ ደግሞ በነገሮች ሁሉ እግዚአብሔርን የሚያመሰግን ነው። አገልጋይ ራሱን የካደ ነው። መጽሐፍ ቅዱሱ እንደሚናገረው ኢየሱስ ክርስቶስ እኔን ሊያገለግል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተለኝ ያለው። ስለዚህ አገልጋይ ስንሆን ፈርመን ነው የምንገባው። የሚታይ ፍርሜ አይደለም፣ ወረቀት ላይ የሚፈረም ነገር አይደለም። ነፍስንና ስጋችንን ከእግዚአብሔር ጋር ግን ፈርመን ነው የምንገባው። ምን ብለን ራሴን ክጃለሁ መስቀሉን ደግሞ ተሸክሜ ይከተላለሁ ብለን የገባ ነው። ስለዚህ አገልጋይ እንደመሆን መጠን አሁን ራስን ቼክ ማድረግ ያለብህ መስቀሉን ተሸክመሃል፣ ራስን ክድሃሉ የሚለውን የቤት ስራ ለአንተ እሰጥሃለሁ። ለሁላችንም ይሄ አግባብ ስለሆነ ከዚህ ነው የሚጀምረው አገልግሎት። ባይዘወይ አሁን ራስን መካድ የሚለው ነው እንግዲህ አሁን ቀጥሎ እናንተ የምናውረው ማለት ነው።
እኔ መዝሙር አጥቻለሁ ከዛሬ 3-4 ዓመት በፊት በሱ ፍቃድ እና በደንብ ስማኝ እና መዝሙር ሳወጣ 3 ዓመት ፈጅቶብኛል። 3 ዓመት የፈጀው ለመመሰለ እኔ እንደኔ ጉጉት እንደኔ ገንዘብ ማውጣት በሳምንቱም ቢወጣልኝ ደስታዬ ነው። ግን ደግሞ እንደ ቤተክርስቲያኔ ደግሞ ምክንያቱም መጨረሻ ላይ ትርፌ ቤተክርስቲያን ናት አይደል? መዝሙር የተሰማ አልተሰማ ትርፌ ግን ቤተክርስቲያን ናት። ምክንያቱም ቤተክርስቲያን ስላለች ነው ዘማሪ ተቤት ጠራሁት፣ ዲያቆን ተቤት ጠራሁት፣ ካህን ቄሱ ቄስ ቢባል፣ ጳጳሱ ጳጳስ ቢባል፣ ዘማሪ መሪጌታው መሪጌታ ይባል ቤተክርስቲያን ስላለች ነው። ቤተክርስቲያን ናት መጨረሻ ላይ ትርፋችን። መዝሙራችን ዩቲዩብ ላይ ወጣ፣ ገንዘብ ስፔንድ አደረግን ምናምን እሱ አይደለም። አሁንም መጨረሻ ላይ ቤተክርስቲያንነት መጠጊያችን። ሰዎች ባያዳምጡን ቤተክርስቲያን ሁሌም ታዳምጠናለች። ስለዚህ ቤተክርስቲያን ትቀድማለች ማለት ነው። ኦኬ 3 ዓመት የፈጀበት ምክንያት ለምንድን ነው መሰለ ወንድሜ? ሲታረም አሁንም ሲታረም ማለት ነው። ኦኬ እኔ በዛ ውስጥ ገንዘቤን ከሰር ያለው ጊዜ ነው ከሰር ያለው ልክሰር ግድ ነዋ። ምክንያቱም ቤተክርስቲያን ናታ፣ ተጠሪነት ለቤተክርስቲያን ነዋ። እዛ ጋር አሁን ዘፈን አይደለም ይሄ። ዘፈን ቢሆን ዘፋኝ ራሱን ነው የሚወክለው። አለቀ። ስቱዲዮ ይገባል፣ ግጥምና ዜማ ይዞ ይገባል፣ ይዘፍናል። አለቀ። ሴት የሚወክለው የለ ምን የለ፣ በቃ የራሱን ስሜት ተናግሮ ይወጣል። የምትወክላ ግን ቤተክርስቲያን አለች። ይህች ቤተክርስቲያን ነገ በአንተ ምክንያት ትመሰገናለች ወይ ትነቀፋለች። እኛ ደግሞ አገልጋዮች የተጠራ ነው መስቀሉን ተሸክመን ራሳችንን ክደን ቤተክርስቲያን እንድትከብር ነው። ቤተክርስቲያን ደምቃ እንድትታይ ነው። የቤተክርስቲያን ስርዓቷ፣ ቀኖኗ፣ ዶግማ እንዲከብር ነው፣ እንዲታይ ነው። የእኛ ድምፅ፣ የእኛ ቅላጼ፣ የእኛ ሽብሸባ፣ የእኛ እንቅስቃሴ እንዲገን እንዲታይ አይደለም። እኛ ተደብቀን ክርስቶስ እንዲገን ነው። እኛ ተደብቀን ቤተክርስቲያን እንድትታይ ነው። እኛ ተሸፍነን ድምቅ ያለችው ቤተክርስቲያን እንድትታይ ነው ዓላማችን። ይህን ዓላማ እስከያዝን ድረስ ሁሌም ቤተክርስቲያን ትቀድማለች ማለት ነው። ስለዚህ 3 ዓመት ፈጀብኝ ማለት ነው ወንድሜ። 3 ዓመት ሲፈጅብኝ ግን ሚዲያ ላይ ወጥቼ 3 ዓመት ፈጀብኝ። ገንዘቤን ስፔንድ አድርጌ አላልኩ። ምክንያቱም ሚዲያ ላይ አልጀመርኩማ ንግግሩን አይደለ። አሁን እዚህ ያለነው ሰዎች እኮ አናቅም ግጥም ለማን እንደሰጠ፣ ዜማክ ምን እንደሆነ፣ ግጥም ምን እንዳለው፣ ማን እንዳረመልህ ምንም እናውቀው ታሪክ የለም። በቃ ተሰበሰብን ብቻ። ስለዚህ እዚህ አይደለም ማለት ነው። ምክንያቱም ጅማሬው ቲክቶክ ያልተጀመረም ማለት ነው። ይሄ ውይይት የተጀመረው በቤተክርስቲያን ነው፣ በአባቶች ነው። ሲያልቅም እዛ ነው ማለቅ ያለበት ማለት ነው። ሚዲያ ላይ ማምጣት ኮንፊውዥን ስለሚፈጥር ማለት ነው፣ ግራ ስለሚያጋባ አልነበርም። ተስፍሽም እርግጠኛ አልነበረም ሲጠነሰስ ሲታሰብ አንተና እግዚአብሔር ሜቤ ንስሐ አባትህ፣ ከዛ ደግሞ የቤተክርስቲያን፣ ከዛ ደግሞ ኮሚቴ ያልካቸው እነዚህ ሁሉ ናቸው የሚያውቁት። አየህ አሁን ግን ህዝቡ ሁሉ በማያውቀው ነገር እንደምታው ግማሹ ነገር ላይ ግማሹ ነገር ላይ። ስለዚህ እንዴት አድርጉልኝ ፕሊስ። ስለዚህ አንተ እንድትበረታ ኦኬ። ምክንያቱም መዝሙርክ ወጣ አልወጣ አገልግሎትህ መዝሙር ለመውጣት አይደለም። አገልግሎት ዘማሪ ሆንከው። እኔ የቤተክርስቲያን ዘማሪ ነኝ ያልከው ሲዲ ስለምታወጣ ወይ ደግሞ ስቱዲዮ ስለምትገባም አይደለም። እግዚአብሔር ስቱዲዮ ስለገባን አይደለም። እግዚአብሔር የሚፈልገው ንጹህ የሆነ መስዋዕት ነው። የቃየል ያልሆነ የአቤል የሆነ መስዋዕት ነው የሚፈልገው። መስዋዕት ደግሞ በንጽህና በትህትና በፍቅር የምትደረግ ናት። ኦኬ የሚያከብር እግዚአብሔር ነው፣ ከፍ የሚያደርግ እግዚአብሔር ነው። ስለዚህ አንተ ልብን ጠብቅ፣ ልብን አጽና። ምክንያቱም ቤተክርስቲያናት መጨረሻ ላይ ውበት ሞገስ ዘማሪ ብላ የምታቆምህ የምጠራ ክብር የምትሰጥህ ቤተክርስቲያን ስኖች ማለት ነው። ስለዚህ አንተ ልብህን አጽና። ማልቀሱ መነጫነጩ ሰውኛ ባህሪ ነው፣ ይገባኛል፣ እንረዳሃለን። ግን ደግሞ አገልጋይ ነህ፣ አገልጋይ ነህ። ራስህን ክደህ መስቀሉን ተሸክመ የምከተል ነኝ ብለሃል። ስለዚህ እሱን አትርሳ። የሆነ ነገር ፈተና ሲመጣ ገጭገጭ ሲል ያ ፈተና ለበጎ እንደሆነ ለበረከት እንደሆነ የምትማርበት እንደሆነ ትሁት የምትሆንበት እንደሆነ እወቅ። ይሄንንማ ካላወቅማ ምኑን አገልጋይ ሆንክ? የሆነች ነገር ቆንጠት ስትደረግ ወጥተህ የምትነጫነች ከሆነ የምትፈተን ከሆነ ፕሮፋይልን ቀይረ ጥቁር የምታደርግ ጨለማ ውስጥ የምትቀመጥ ከሆነ ምኑን አገልጋይ ሆንክ? ወንድም አለ ገና እኮ ብዙ ይመጣል። ገና አንገታችን ላይ እኮ ሰይፍ ይቀመጣል። ገና እኮ ብዙ መከራ ይጠብቀናል እኮ። በዛ ሁሉ እንደነ ጳውሎስ እኮ እየሳቅን ነው ወደ እስር ቤት መግባት ያለብን። ገና እኮ መታሰር አለ። ገና እኮ ስለዘመርክ ክርስቶስን ስለሰበክ ቤተክርስቲያን ስላልክ እኮ ገና አንገት ላይ ሰይፍ ይመጣል። ገና እስር ቤት እጅ ታስሮ እኮ እስር ቤት ትገባል። እንደነ ሲላስ እንደነ ጳውሎስ ደስ እያለ መዘመር ነው። ደስ እያለ አገልግሎትም ልብህም ማጽናት ነው።
ስለዚህ ልብህን አጽና፣ በጊዜውም ያለ ጊዜውም ጽና፣ በጊዜውም ያለ ጊዜውም ዘምር። እኔ ተነስቼ በስቱዲዮ ብዬ በከለክልህ ቤተ መዘመር ማን ይከለክላል? እግዚአብሔር ማገልገል ማን ይከለክላል? ማንም አይከለክልም። ስለዚህ ይህን ያዝ። የመጨረሻው ኮሚቴዎቹ አሉህን ቅድም እንደሰማሁት ኮሚቴዎቹ ምን ታረግ መሰለ? ኮሚቴውን ይዘህ አባቶችን በትህትና ዝቅ ብለህ ለምን 1 ዓመት አይራዘምም? ቤተክርስቲያን ትበልጣለች። ልጆች ነን። ተጠሪነታችን ለቤተክርስቲያን ነው። ቤተክርስቲያን ነገ ትከብርበታለህ። ባይዘዌ በሱ ወንድሜ ነገ በጣም ትከብርበታለህ። በመታገስ ትሁት በመሆን አባቶችን በማዳመጥ በእርጋታ በትህትና ቤተክርስቲያን ትክበር ትድመቅ። የኔ ገንዘብ ማጥፋት፣ የኔ እድሜ ማጥፋት፣ የኔ ጊዜ ማባከን ሲሆን የቤተክርስቲያን ክብር ይበልጣል። አየህ፣ እንዲሁም እንዲህ ስትመሰክላት እኮ ደስ ይላል። ቤተክርስቲያን እንደምትሰማ እንደምታዘዝ እኮ ያሳያል። ዝቅ ብላ አባቶቼ ስህተት ነበረው እንዴ? ለምን 1 ቀን ለምን 1 ሰዓት አይቀረውም መዝሙሩ ሊመረቅ? የሆነ አባት የሆነ ስህተት አግኝቶብህ ከሆነ ከመዝሙሩ ከዜማው ከግጥሙ ሌላው አሳልፎት ሳያስተውለው የሆነ አባት ግን አግኝቶልህ ከሆነ ልትደሰት ነው የሚገባ ወንድም አለ። ለምን ሊመረቅ 1 ሰዓት አይቀረውም? የሆነ አባት የሆነ ነገር አግኝቶ ከሆነ ልብን ክፍት አድርገህ ወይኔ አባቴ ይሄን አላስተውለው እንዲያው እግዚአብሔር ይስጥልኝ ብለህ እንዲያውም የምትማርበት የምትከብርበት ለነገው ደግሞ በጣም በጣም ብዙ ነገሮች የምታጠራበት ይሆናል ማለት ነው። ስለዚህ 1 ቀን ስለቀረው ባነሩ ስለተሰራ እሱ እንዳታስበው፣ እሱ ምንም እንዳታስበው። ይሄ ሁሉ ተሰርቶ አባቶች ልበልህና ለምሳሌ ወንድም አለም ዩሊን ተይዟቸው ዝም አሉክ። አረ ይሄ ልጅ ባነር ሰርቷል እኮ ይሄ ልጅ እኮ እንዲህ ተዘጋጅቷል፣ እንዲሁ ልብስ አሰፍቷል፣ እንዲሁ በቃ ይሄ ሁሉ ብለው በዩልንታ መዝሙር ስተት እያለው ዜማው ስተት እያለው ግጥም ስተት እያለው ዝም ቢሉ ነገ ላይ የሚደርስብህን ወቀሳ አስበኋል። በቃ ይመረቅለት፣ በቃ ምን ይደረግ ልጅ ነው፣ እንዲሁ ሞራሉን ጠብቅለት። ነገ ላይ የሚመጣብን ትችት፣ ነገ ላይ ቤተክርስቲያን የምትሰደበውን እንዴ አባት የለም እንዴ ቤተክርስቲያን የለችም እንዴ የምትባለውን ነገ ላይ የሚያመጣውን መዘዛየኸው። ስለዚህ ለበጎ ሊሆን ይችላል ማለት ነው። ራስን ቆም ብለህ የምታዳምጥበት ነገሮችን ከፍጥነት ከችኮላ ደግሞ ረጋ ብለህ ነገር የምታይበት ሜቢ እንዳልኩ ነው። አንዳንድ አባቶች ሁሉም ጸጋ አለው መቼም አይደል? አንዳንድ አባቶች ያላዩትን አንድ አባት ሊያገኝ ይችላል። አንዱ አባት ያላስተዋለው አንዱ አባት ሊያስተውለው ይችላል። ከአንተ የሚጠበቀው ምንድን ነው? እርግጥ አድርገህ ጨርሰህ አባቶቻችን ደስተኛ ሆነው ምስክር ሆነው ሲመረቅ ነው ደስ የሚለው፣ ክብር ነው ለአንተም። ስለዚህ እኔ ምክንያቱን ተስፍሽዬ እዚህ መናገሩ እኔ ፖይንት አሉ አልመሰለኝም። ሊናገርም ወንድማችን ያው እየከበደው ስለሆነ ማለት ነው። እኔ መናገር አለበትም ብዬ አላምንም። ለምሳሌ መዝሙሩ ስተት አለበት ካሉት፣ ግጥሙ ዜማ ስተት አለበት ካሉት ቲክታክ ላይ ሲሆን ዲስከስ የሚያደርገው ቤተክርስቲያን አባቶቹን ሰብስቦ በትህትና እንደ ልጅ ዝቅ ብሎ ከእግራቸው ስር ዝቅ ብሎ ስተቱን አርሞ ዜማውን አርሞ ግጥሙን አርሞ ከዛ በኋላ ነገሮችን ማስተካከል ይቻላል። ምክንያቱም አሁን የእሱን ሳይድ ብቻ ነው የምንሰማው። እንደ ቤተክርስቲያን ደግሞ ያለው ነገር አልሰማንም። ለምሳሌ ሀገረ ስብከቱ ይከልክለው፣ የደብሮ አስተዳዳሪ ይከልክለው፣ ይሄን ሁሉ ስለማናቅ እኔ ወንድሜ ምንድነው የምመክርህ? ከቤተክርስቲያን ጋር ጨርስ፣ ከአባቶች ጋር ጨርስ። ከአባቶች ጋር ያለውን ነገር ስጨርስ ኮሚቴዎች አሉ። በኮሚቴዎች በኩል ምክንያቱ ምን እንደሆነ ኮሚቴዎች ከአባቶች ጋር አንተን ባለህበት ቁጭ ብለው፣ እርግጠኛ ነኝ ኮሚቴዎቹ ለዲኮር አይደለም የተጠሩት። ኮሚቴዎቹ ለዛን ጊዜ ልብስ ለብሰው ለመቆም አይደለም የተጠሩት። እኔ ኮሚቴ የሚገባኝ አንተን ማገዝ፣ በጸሎትም በሁሉ ነገር ማገዝ፣ አንተን ማድረስባቸው ነገር እነሱ ይላላኳል ማለት ነው። አሁን እንደዚህ ከተፈጠረ እንደው ኮሚቴ ተሰብሰቡና አባቶችን ያዝ፣ የሀገረ ስብከቱ ሊቀ ጳጳስ ያዝ፣ የሀገረ ስብከቱን ስራ አስኪያጅ ያዝ፣ የደብሩን አስተዳዳሪ ያዝ፣ ያሉትን ብቻ አንተ በዚህ ውስጥ ያካተትካቸውን ሰዎች አባቶቻችን፣ ወንድሞቻችን፣ ዲያቆናትም ካሉ በዚህ መዝሙር ውስጥ ያሉት ሰዎች ሁሉ ሰብስብና በጸሎት ጀምራችሁ ሰላም ለኪያችሁን ደግማችሁ በትህትና እንደ ልጅ መንፈስ አባቶቼ ከቤተክርስቲያን አይበልጥም የኔ ክብር፣ ስተት ኖሮት ይሆናል ሜቢ እስቲ አርሙኝ፣ አስተካክሉኝ፣ ከዚህ የተሻለ ሆኖ እንዲወጣ ምንድነው ምክራችሁ ብለህ ወደ ቤተክርስቲያን ብትወስደው፣ የጀመርከው ከቤተክርስቲያን ጋር ስለሆነ ከቲክቶክ ወጥተህ ወደ ቤተክርስቲያን ብትወስደው ብዬ እመክራለሁ። እንድማለን በተረፈ በሚያስፈልገ ነገር ሁሉ አለን፣ እንጸልይልሃለን፣ እናግዘሃለን። ከአባቶች ጋር መነጋገር ያለበት ኮሚቴው ነው። ኮሚቴው ደግሞ ያለውን ነገር ካሳወቀን ደግሞ ሁላችንም እናግዛለን ብዬ አስባለሁ። እግዚአብሔር ይርዳ፣ አገልግሎትን ይቀበልልህ። በርታ 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 ወንድማለም። በማስተዋል ይሁን በክርስትና ልብ ይሁን በአባቶቻችን ትምህርት በቤተክርስቲያን ትምህርት እንደ አገልጋይ
ያለውን ነገር በዚህ መልኩ እንደ አንድ ወንድም እንደ አንድ ታናሽ ወንድም አግዛለሁ ለማለት ነው። የእግዚአብሔር ሰላም ከኔም ከአንተ ጋር ያሁን። በርታልኝ። እግዚአብሔር ያክብርልኝ። ከልብ በጣም አመሰግናለሁ። ክብር ይስጥልኝ። አንድ ነገር ግን ልል እፈልጋለሁ። መዝሙሬ በጣም ብዙ ሀሳቦችን ብለሃል። እንደ አንድ የቤተክርስቲያን ልጅ ማለት ያለብህን እያንዳንዱን ነገር ብለሃል። እግዚአብሔር አምላክ ያክብርልኝ። እግዚአብሔር በሚያውቀው እስቲ የዛሬ ዓመት ወደኋላ ተመልሰን ነይ አገልጋይና የአገልግሎት ፈተናና በአገልግሎት መጽናት ምን እንደሆነ እግዚአብሔር በሚያውቀው ሁላችሁም ታውቃላችሁ። የዛሬ ዓመት አስታውሳለሁ። ከዛ በፊትም እግዚአብሔር ይመስገን በቅድስት ቤተክርስቲያን ላይ ያለምንም መፍገምገም አማኑኤል እየረዳኝ ያገለገልኩት ክርስቶስ ችንካሩን እያሰብኩ መከራውን እያሰብኩ አገለግል ነበር። ያ ችንካርም በጣም በትልቁ በሚዲያ ላይ ሰቅለውኝ ነበር። ያ መሰቀል፣ ያ መወረድ፣ ያ መነቀፍ፣ አገለገለ፣ ዘመረ፣ ዜማ አበላሸ፣ የሰው መዝሙር ዘመረ ተብሎ ብዙ ነገር ሲባል ነበር። እነዛ ስድቦች፣ እነዛ ነቀፋዎች ሲመጡብኝ እንኳን እንደ አንድ የቤተክርስቲያን ልጅ አባቶቼ ችግሬ ምንድን ነው? ጥፋቴ ምንድን ነው? በሚዲያ የመጣ ነገር በሚዲያ ይመለስ፣ በውስጥ መምጣት ያለበት በውስጥ ይመለስ ብዬ ሚዲያ ላይም ሰብስቤ ይቅርታ ያለብኝ መጠየቅ ያለብኝን ጠይቄ መስተካከል ያለብኝን ተቀብዬ እንደ አንድ የቤተክርስቲያን ልጅ እነሱ የሰደባ ቃል የነቀፋ ቃል ሲናገሩ እንደ አንድ የቤተክርስቲያን ልጅ እንደ አባቶቼ እኔ ስዘምር፣ እኔ ሳገለግል፣ እኔ ሳወራ ከኔ ጀርባ ላይ ያሉት አባቶቼ ናቸው። ከኔ ጀርባ ላይ ያለችው የተጠራሁባት የተከበርኩባት ቅድስት ቤተክርስቲያን ናት። ልትከበርም በእኔ የተነሳ ልትሰደብ የምትችሉ ያንን ጠቅቄ ስለማቅ እያንዳንዱ ስድቦችን እያንዳንዱ ማዋረዶችን ወጥ አድርጌ ተቀበልኩ። ለምን በእኔ ዝም ማለት ውስጥ የሚታነጽ ትውልድ አለ። እኔ መልሼ ብሳደብ፣ እኔ መልሼ ብነቅፍ፣ እኔ ነገር ባደርግ አንድ የሚታነጽ የለም። ሁለት ደግሞ ሃይማኖቴ የገዛች ሃይማኖቴን ነው ማሰደበው። በምን የሚሳደበኝ የሌላው አካል አይደለም፣ የሚያዋርደኝ የሌላው አካል አይደለም። ቪዲዮ ሲሰራብኝ እዚህ ቲክታክ ላይ እኔን የሰደበ በሚሊዮን ሲፈምስ የሰደበኝና ያዋረደኝ የሆነ ሌላ ሃይማኖት አይደለም፣ ኦርቶዶክሳዊ አንድ ማተብ ያንጠለጠለ። ስለዚህ እርስ በርስ ይሄ ነው ኦርቶዶክሳዊነት ነው የሚባለው፣ ይሄ ነው የአባቶቻቸው ትምህርት ነው የሚባለው። ስለዚህ ተቀበልኩ፣ ምንም አላልኩም። የሚቀበል አሁንም ወጃ ያለፍኩባትን እያንዳንዱ መከራና ችግር እኔ አሁን ትልቁ ጥያቄ የሆነ ያለው ግጥሙ ለምን የዛሬ 10 ዓመት አይፈጅም? ቤተክርስቲያን እኮ የእያንዳንዱ ስርዓት አላት። እያንዳንዱ መታረም ያለበት መትችት አለበት። እኔ የያዘኝ አሁን ከአይምሮዬ በላይ ጭንቅላቴን ያሳመመኝ ያለው ጉዳይ እንድትረዱ የምፈልገው ለምን 10 ዓመት አይፈጅም? መዝሙሩ ታርሞ ከአባቶች ትእዛዝ እንዴት እወጣለሁ? ያ አይደለም ጉዳይ። ሂድ 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 ተብሎ ጥግ የደረሰ ነገር ከአይምሮ በላይ እኮ ነው፣ ይከብዳል። ድንግል ማርያምን እንደ ቅድስት ቤተክርስቲያን ስርዓት እንደ ልጅነቴ እንደ ቤተክርስቲያን ስርዓትና ሕግ ባልሄድ ኖሮ በፍቃዱ ስህተት ይሄ ነው ወይም ደግሞ በፍቃዱ ይሄ ስህተት አለብህ፣ ስለዚህ ይሄ ነገር አይቻልም፣ ተከልክሏል፣ ታግዷል፣ ስለዚህ መመረቅ አይቻልም፣ እቺ ነገር እስኪስተካከልልህ እንደ አባቶቻችን እኛ የምንሰጠ ትእዛዝ ነውና ተቀበል፣ የአባት ነው፣ አለቀ። ምክንያቱም እኔ ፍቃድ ይቅርታና ለምሳሌ ምንድን ነው ምክንያቱ? ቅድም ተስፋ ደጋግሞ ጠይቆ ነበረ። ምክንያቱ አሁን ይኸውልህ፣ ለምሳሌ አንድ ሰው ለምሳሌ መዝሙር ካበላሸ ሊነቀፍ ይገባዋል። ሰው እንደ አቅሙ ነው የሚነቅፈው። በደንብ ስማኝ ፕሊዝ። ሰው እንደ አቅሙ ይነቅፋል። ለምሳሌ አዘማመኑ እሺ፣ ግን እንትኑን ፕሊዝ ግልጽ አድርግልኝ። አሁን ልመጣለን ወንድም ልመጣለን። እኔ እዚህ ጋር አንድ ጊዜ ጥያቄ የሆነብኝ ነገሮች ስላሉ ምክንያቱም ህዝቡ እንዲመልስልኝም አባቶችን እንዲመልሱልኝ እፈልጋለሁ። ወንድሜ መዝሙር በፍቃዱ አንዴ ይቅርታ፣ አንድ ደቂቃ ስጡኝ አንዴ። ምክንያቱም ነገሩ ፈርዘር በፊት አንድ ሀሳብ ልናገር። መዝሙር ወንድሜ በጣም አመሰግናለሁ። ሁላችሁንም ተስፊሽንም ከላይ ያላችሁትንም ሁላችሁንም በጣም አመሰግናለሁ። ፍቃዱ መጀመሪያ ተረጋጋ። እንግዲህ እኛ በዚህ በዩናይትድ አረብ ኤምሬትስ ያለ ነው፣ እናውቃለን። ከስር ከመሰረቱ በደንብ አድርገን እናውቃለን። እኛ በደንብ አድርገን እናውቃለን። ቤተክርስቲያንን ስታገለግላት፣ ስትለፋ፣ ስትደክም የኖርክ ወንድማችን ያለፍክበትን መንገድ ከማንም በላይ በደንብ አድርገን እናውቃለን። ምክንያቱም በአንድ ውሃ ውስጥ እየዋኘን ያለን ወንድሞችህ ነን። ገባ? እኔ ከዚህ ቀደም በኢትዮጵያ ውስጥ ሁላችሁም ታውቁታላችሁ፣ በቅዱስ ራጉኤል ቤተክርስቲያን ሁላችሁ የምታውቁት ቅዱስ ራጉኤል ቤተክርስቲያን እዛ ውስጥ ዓለማዊ ትምህርት ቤት አለ። ሁላችሁም ታውቁታላችሁ። ከቤተክርስቲያኑ ጎን ከአንደኛ ከኬጂ እስከ 12ኛ ክፍል ትምህርት ቤት እንዳለ ታውቁታላችሁ። ቅዱስ ራጉኤል ቤተክርስቲያን መርካቶ አካባቢ ቅዱስ ራጉኤል ቤተክርስቲያን ውስጥ በመምህርነት አገልግያለሁ።
መምህር ነበርኩኝ። የ10ኛ የ11ኛ የ12ኛ ክፍል ተማሪዎችን አስተምር ነበር እና እዛ መምህር በነበርኩበት ወቅት የገጠመኝ ሁኔታ አለ። ልክ አሁን በፍቃዱ ጋር ተመሳሳይ የሆነ ሁኔታ፣ እንደዛ አይነት ነገር እንዲደገም አልፈልግም። ስለዚህ ነገሩን ፈርዘር እንዲሄድ አልፈልግም ከዚህ በኋላ። ምክንያቱም እያወራን ያለነው የቤተክርስቲያንን ጉዳይ ነው። የቤተክርስቲያንን ጉዳይ ደግሞ እዚህ ቲክቶክ ላይ አውርተን ምንጨርስ ኢቨን ለማውራትም እኛ ብቁ አይደለን። ሁላችንም የኦርቶዶክስ ቤተክርስቲያን ተከታዮች ነን እዚች ጋር ያለ ነው። ስለዚህ እኔም እንደ አንድ ኮሚቴ ልቆጠር እችላለሁ። ምክንያቱም በዚህ በዩናይትድ አረብ ኤምሬትስ እንዳለ ሰው እህቶችን ወንድሞችን እንደሚመክር ሰው እየመከረ እንዳለ ሰው አንድ ቅድም መዝሙር አንስቶታል። ኮሚቴ አዋቅር ተብልሃል። 3ም 4ም እንሁንና ያንተን ጉዳይ አንተ እዚች ጋር መናገር አይጠበቅብህም። አሁን አንዳንድ ሰዎች ኮሜንታተሮችም ግፊት እያደረጉብህ ነው ያሉት የአባቶችን ስም እንድታነሳ ኤግዛክትሊ ስፔሲፊካሊ እከሌ ነው ብለህ እንድትናገር ፑሽ እየተደረግን ያለ አንተ አሁን ያለበትን ስሜት እኔ በደንብ አድርጌ ያውቀዋለሁ። እየነገርኩ ነው። ቅዱስ ራጉኤል ቤተክርስቲያን ትምህርት ቤት በማስተምርበት ሰዓት የተከሰተ ክስተት አለ። አንተ አሁን እዚች ጋር ፑሽ እየተደረክ ነው ስፔሲፊክ እከሌ ነው እንድትል እየተባለ ይሄ ነገር ትክክል አይደለም። ወንድሞቼ እህቶች፣ እኔ አንተ ከምታዋቀረው ኮሚቴ አንድ ልሆንልህ እችላለሁ። ሌላ 2-3 ሰዎች ምረጥ። በዚህ በዩናይትድ አረብ ኤምሬትስ ያሉ ሰዎችን አንተ እዚች ጋር ሚዲያ ላይ መጥተህ መናገር አይገባህም። ቅድም መዝሙር ተናግሯል። ተስፍሽን በደንብ አድርጎ አስረድተዋል። የሚመለከተው አካል ጋር እንሄድና አንተን ወክለን ጥያቄህን እንጠይቅልህ። ምክንያቱም አንተ የዛሬ ዓመት ያስገባኸው ግጥም ተገምግሞ አልቆ ከሆነ እርግጥ ነው ቅድም ተናግሯል። አሁን እያዳመጥን ያለ ነው በአንተ አንግል ያለውን ነገር ነው። በአንተ በኩል ያለውን ነገር እያዳመጥን እያብላላን ያለ ነው። በቤተክርስቲያን ጫፍ ደግሞ ያለውን ነገር እንስማና እንደ ኮሚቴ እንዋቀርና አባቶችን እናናገር። ያንተን ግጥም የገመገሙትን ምናልባት ሰበካ ጉባኤው ሊሆን ይችላል፣ ምናልባት ደግሞ ሌላ አካል ሊሆን ይችላል። ወንድሜ ቅድም በደንብ አድርጎ ተናግሮታል። ተመስገን ገባ። ቤተክርስቲያን ልትመክራቸው የሚገባቸው ሌላ አካላትም ካሉ እሱን እኛ የምትወክለን ሰዎች እንከታተልህንና ጉዳዩ በቤተክርስቲያን ይለቅ። እዚህ ጋር ሚዲያ ጋር መጥቶ አሁን አንተ በጣም ፑሽ እየተደረክ ነው። እከሌ ነው እንዲያደረገኝ እንድትል እየተደረክ ነው። ይሄ ትክክል አይደለም። ወክለን የተወሰኑ ሰዎች የሚመለከተው አካል ጋር እንሂድ፣ ግጥምህንም ያቀረብክለት አካል ጋር እንሂድ፣ ገምግሙልኝ፣ እዩልኝ። በቤተክርስቲያን ዶግማና ቀኖና ልክ ነው የሰራሁት፣ ዜማውንም እዩልኝ፣ በቤተክርስቲያኗ ዶግማ ቀኖና ህጓ ደንቧ መሰረት ነው የሰራሁት ብለህ በልቀጥል አልፎልሃል። ጥናቱን ጀምር ተብለ ኦኬ። እያንዳንዱ ጥናት ስታጠና እከታተልህ ነበረ። ልፋትህን እከታተል ነበረ። ድካምህን እከታተል ነበረ። ሁሉ ነገር እንከታተል ነበር። ጎ ሄድ እየተባልክ እኮ ነው። ኦኬ የመጀመሪያው ይሄ አልፏል፣ ቀጥል። ሁለተኛው ግጥም አልፏል፣ ቀጥል። ሶስተኛው ግጥም አልፏል፣ የቤተክርስቲያኗን ዶግማ ቀኖና እየተከተለ ነው፣ ዜማውም ትክክል ነው፣ ቀጥል ተብለ at the end of the day መጨረሻ ላይ ስቶፕ ተብለህ ከሆነ ይሄ ትክክል አይደለም። ረፍሎ ጋር ለገብታችሁ ድንግል ማርያም ገባኝ። ስለዚህ አሁን እዚህ ጋር ምንድነው የምልህ ፍቄ፣ እንደዚህ ፐብሊሳይዝ አናድርገው። በቃ ያንተን ጉዳይ ይሄው ብሬም አለ። ብሬም እዛ ደብረመዊ የሚያገለግል ወንድማችን ነው። አንተም እዛ ነው የምታገለግለው። እኔም አለሁኝ እዚህ ምእምን ነኝ። እኔ እርግጥ እዚህ ሻርጃን ያለሁት ሳሊተ ምሕረት ነው የምገለገለው። ግን አንድ ላይ ሆነን ያንተን ጉዳይ አባቶቻችን ጋር ቀርበን እንወያይ። እዚህ ጋር ያለው ነገር ቢበቃ። ቅድም ተስፍሽ ነግሯል። ያወጣኸው ወጪ ያለ፣ የደከምክበት አለ፣ የወጣው የወረድከው ያሳለፍከው 2 ዓመት ቅድም ተነግሯል። አንድ ትልቅ ነገር ይሄን ነገር ትተህ አንድ ቢዝነስ ስታብሊሽ ብታደርግ ኖሮ ገብተዋል ዛሬ ትልቅ ደረጃ ትደርስ ነበር። አፍተር 2 ይርስ ማለት ነው። ያንን ሁሉ መስዋዕት አድርገህ ነው እዚህ ጋር የመጣ። ስህተት ሊኖር ይችላል፣ ጥፋት ሊኖር ይችላል። ግን እዚች ጋር አሁን እየተከታተለ ያለ ከ5000 ሰው በላይ ያልገባው ነገር ምንድን ነው? እንዴት ነው የመዝሙሩን ግጥም ዜማ ለግምገማ አቅርቦ ተተችቶ በቤተክርስቲያኗ ዶግማና ቀኖና ልክ ነው ተብሎ ጎሄድ ተብሎ ስቱዲዮ ገብቶ አጥንቶ ጨርሶ መጨረሻ ላይ ኖ የሚባለው? ትክክል ነው ጥያቄው። ግን ያንን ነገር ያንተን ጫፍ ብቻ ሳይሆን የቤተክርስቲያኑንም ጫፍ ማወቅ እንፈልጋለን። ስለዚህ ሰው ወክል፣ እኔ ያለው ብሬ ያለ፣ በዚህ በዱባይ እና በኤምሬትስ ያላችሁ እህቶቼ ወንድሞቼ፣ ፍቄ የሚወክላችሁ ካላችሁ እኔ ዝግጁ ነኝ።
እኛ አንድ ኮሚቴ አዋቅረን በኮሚቴ ጉዳዩ ይታይና በኮሚቴ ይፈታ። የዚህ የቲክቶክ እዚህ ጋር መጥቶ ነገሮችን ግልጽ ምክንያቱም ነገርኩ አንተ በጣም ፑሽ እየተደረግክ ነው። ልንገርህ ይሄ ውይይት ከአንድ ሰዓት ወይ ከሁለት ሰዓት በኋላ ከሄደ የሆነ ነገር ትሳሳታለህ፣ እመኔ። ምክንያቱም አንተ ያለህበትን ኮንዲሽን ማንም አይረዳልህም። ስለዚህ ብታስብበትና ኮሚቴ ብትመርጥና እኔ ይኸው ፈቃደኛ ነኝ፣ ችግር የለም። እዚህ ጋር ብሬ አለ የተወሰኑ ሰዎች ጨምርና ጉዳይህን ብንይዝልህና ጉዳዩ በቤተ ክርስቲያን በኩል ቢያልቅ የሚል ሀሳብ አስተያየት አለኝ። ለድምፄ ጥራት ይቅርታ ጠይቃለሁ። እግዚአብሔር ይስጥልኝ። ሁላችሁም እግዚአብሔር ይስጥልኝ። ሌሎቻችሁም ያሬድዬ ድንገት ሀሳብ የሰጠበት ላይ አንተ ሀሳብ ልሰጥ ነበርና ህመምህን በአንድም በሌላም በተለያዩ ነገሮች ሰምቻለሁ፣ ገብቶኛል። ረዥም ሰዓት ዋጋ እንደከፈልክ በሰንበት ትምህርት ቤትም ደግሞ እያገለገልክ እንደሆነ የሰንበት ትምህርት ቤቶችም ግጥም ዜማህን እንዳዩ የቤተ ክርስቲያንም የደብር አስተዳዳሪዎችም ሁሉም እንዳዩ አውቃለሁ እና ሁሉንም ነገር ሰምቻለሁ ከሌላም ሰው እና እረፍ ስትባልም ብዙ ነገሮችን እሺ እያልክ እየታዘዝክ እዛ የሰንበት ትምህርት ቤት እየተማርክ እንደሆነ ሰምቻለሁ። አሁን ላይ ድንገት የሆነው ነገር ከምን እንደሆነም ደግሞ ስለሰማሁ ድንገት ወይ ተስፊሽ ወይ መዝሙር ያሬድ የተወሰነ ነገር በሉና አሁን ያለው ነገር ምን መሰለህ በስ የምልህ አንተ ራስህን ወንድሜ ማርያምን ይሄ ሁሉ እኮ እናንተም ከዚህ ፊት ብትኖሩ እንደዚህ አልሰቃዩ ነበር። ብቻዬን ሆኜ ነው አየህ ድንግል እግዚአብሔር እና በስዬ አሁን የሰማሁት ነገር አለ። በቃ ግን አንተ አሁን እሺ በል በቃ የመጀመሪያው ነገር አገልግሎት ራስን መስጠት ነው። በቃ አንተ ራስህን ለእግዚአብሔር ስጥ። ከዛ በኋላ ያለፈው ነገርን ዲያቆን መዝሙር ያሬድ የተናገረው ነገር አለ። 3 ዓመት እየተገመገምኩኝ ነበር አለ። ትልቅ ትምህርት ነው እና እርግጠኛ ነኝ ዲያቆን መዝሙር ያሬድን በዛ ጊዜ እንዳሁኑ አይደለም ዋጋ እየከፈለ እየዘመረ የነበረ ሰው ነው ማለት ነው። አሁንም ሲያወጣ መዝሙሮች ዋጋ እየከፈለ ነው ያወጣው። የቅድስት ሥላሴን መዝሙርን አውጥቶ በጣም የሚገርም ስርዓተ ቤተክርስቲያንን የሚወክል በጣም ቅድስት ሥላሴን የሚያስተምር መዝሙር ዘምሮ ኒንጃ ስንቶቻቸው እንደሚሰሙት አላውቅም። እና አሁን በስዬ ራስህን ነው አሁን ተሙዬ ምናልባት መዝሙሬ ስላለ ከዚህ በፊት አልበሙን ለማስመረቅ የሄደባቸው መንገዶች ስላሉ ተዋረዱን ምናልባት በፍቃዱም ያላወቀው ነገር ካለ የት መሄድ እንዳለበት ከዛ ይሄ ተዋረድ ይኖረዋል መቼም ሲያስገመግም እሱንም ካላወቀው እሱ ላይም ክሊር የሆነ ነገር ቢሰጠው ምናልባት አሁን ይሄ ልጅ እየተናደደ ያለው 2 ዓመት ሙሉ ያቃጠለው ጊዜም ሊሆን ይችላል፣ ያወጣውም ገንዘብ ሊሆን ይችላል። ነገር ግን እንደ ስርዓተ ቤተክርስቲያን ደግሞ ከዚህ በፊትም እንግዲህ ብዙ በፍኖተ ጽድቅ ዙሪያ ብዙ ጊዜ ድምፅ ስንሆን የነበረው ስንቃወም የነበረው ዘማሪያኖች ድምፅ ሳይኖራቸው ቀርቶ ሳይሆን ግጥም ላይ፣ ዜማ ላይ፣ ኢንስትሩመንት ላይ እያንዳንዱ ላይ ችግር ስለሚኖርና ስርዓተ ቤተክርስቲያን የጠበቀ ስላልሆነ ነው እና እነዚህ ነገሮች ላይ ትኩረት ሰጥቶ ምን ማስተካከል እንዳለበት የት ማስገምገም እንዳለበት እያንዳንዱ ካላወቀው ምናልባት በዚህ ዙሪያ ላይ መዝሙር ትንሽ ነገር ብትነግረው ብዬ አስባለሁ። ኮሚቴዎቹ ጋር አይ ቲንክ አሁን እኔ የማን ነው የሆነ ሀሳብ በጣም ያሰማኛል። እኔ እንዲሁም አሁን ቲክቶኩ ይለቅና አሁን የምናገርበት ነገር ይለቅና ኮሚቴዎቹ አንተም ባለበት ወንድማችን ከቤተክርስቲያን አባቶች ጋር ቁጭ ብላችሁ አሁን የጾም ወቅት ነው፣ የሱባኤ ወቅት ነው። ስለዚህ ሁላችንም በትህትና ሆነን በጸሎት ሆኖ ይሄን ዲስከሽን ብታረጉ ቲክታክ ላይ ምንም ነገር አይመጣም። ምንም አይመጣም። ምክንያቱም ቅድም ተናግሬያለሁ። እዚህ ያለ ሰው ግማሹ ይደስታል፣ ግማሹ ይከፋል፣ ግማሹ ይደግፋል፣ ግማሹ አይደግፍም። መጨረሻ ላይ ግን በሴ ትርፍ ቤተክርስቲያን ናት ብያለሁ። መጠለያ ቤተክርስቲያን ናት። ዘማሪ ብላ ዲያቆን ብላ የሰጠችው ቤተክርስቲያን ናት። ሁሌም ከቤተክርስቲያን ጋር ልትስማማ የሚገባው ሰዎች እንዲደሰቱ ካረክ ብዙ ሰዎች ስለተደሰቱ አይደለም
የአገልጋይ መመዘኛው የአገልጋይ መስፈርቱ እግዚአብሔር ነው፣ ቤተክርስቲያን ናት። ቤተክርስቲያን ስለምንወክል ማለት ነው። ስለዚህ ወደ ቤተክርስቲያን ሄደ ከአባቶች ጋር በደንብ ቁጭ ብለ እያንዳንዱ ነገር ቢታይ መልካም ነው ላለው። እኔ የሄድኩበት ሂደት እንግዲህ የሊቃውንት ጉባኤ አስገምግም ያለው መዝሙሮቼን ግጥሙን ተቀበልኩ። ግጥሙንም ስቀበል መጀመሪያ ከታወቁ ከታመኑ መምህራን ነው የምቀበለው። እኔ ዝም ብዬ አልቀበልም። ከታወቁ ለብዙ ወንድሞቻችን ግጥም የሰጡ የቤተክርስቲያኗን ቀኖና ዶግማ ከጠበቁ ሰዎች ነው የምቀበለው። እንደ ዲያቆንነቴ ቤተክርስቲያን ወክዬ ስለሆነ የቤተክርስቲያኗን የትምህርት የዶግማ የቀኖና አጠባበቅ ይዤ ነው ግጥሞች ያሉት ማለት ነው። ከዛ በኋላ ግጥሙ በሊቃውንቱ ጉባኤ የተመረመረ ታየ ማለት ነው። ከዛ ይሄን እንግዲህ 3 ዓመት የፈጀው እንግዲህ ይሄ ነው። ምክንያቱም ብዙ ወረፋ አለ። ያ ሁሉ ግን ክብሩ ለቤተክርስቲያን ነው። ቤተክርስቲያን ናት የምትደምቀው። ስለዚህ እኔ ምንም ብዙም አልከፋኝም። የቸኩል ነበረ እንዲወጣ በጣም ፈልግ ነበር ቶሎ ቶሎ እንዲሆን፣ ግን በኋላ ቶሎ ቶሎ ሆኖ ወጥቶ ዛሬ ቢመዘልጉኝ ይሻላል ነገ የማይሆን ነገር አውጥቼ ቤተክርስቲያኔን ከማስነቅፍ ማለት ነው። እና ስለዚህ በዛ ምክንያት ቆይቷል ማለት ነው። ከዛ በኋላ ግን ሳስመርቅ ቲክታክ ላይ ሁለተኛ ነው የሆነው እንጂ ባለውበት ደብር የቤተክርስቲያኑን የመጀመሪያው የደብሩን አለቃ አናግሬያለሁ። ከዛ የሀገረ ስብከቱ ሊቀ ጳጳስ አናግሬያለሁ። ምክንያቱም ዲያቆን ነኝ እኔ፣ በምእመን ደረጃ ሳልሆን ዲያቆን ነኝ። ስለዚህ ነገ ላይ ለእያንዳንዱ ነገር ቤተክርስቲያን ክህነት ነው የሚሰደበው። ጥሩ ነገር ከሆነ ደግሞ ክህነት ነው የሚመሰገነው። ቤተክርስቲያን ደምቃ የምታየው። ስለዚህ የሀገረ ስብከቱ ሊቀ ጳጳስ አናግሬያለሁ። የደብሩን አስተዳዳሪ አናግሬያለሁ። የሀገረ ስብከቱን ስራ አስኪያጅ ለብቻ አናግሬያለሁ። ይሄ ሁሉ ሆኗል ማለት ነው። እና ይሄ ሁሉ የሆነው ለምንድን ነው? ጥርት ያለ ነገር ምንም እንከን እንዳይገኝበት ማለት ነው። በዛ ውስጥ እንግዲህ በጣም ብዙ መዝሙሮቼ ተጥለዋል፣ ብዙ ዜማዎች ተጥለዋል፣ አዲስ ዜማ ተሰርቷል፣ አዲስ ግጥም ተሰርቷል። ይሄ ሁሉ ሆኖ ማለት ነው እነዚህን ሁሉ ሂደቶች አልፌ እስከ መጨረሻው ሰዓት ድረስ መዝሙሬ እየታረመ ነበረ። በነገራችን ላይ ቅድም ምን ብያለሁ? አንዱ አባት ያላስተውለው ነገር አንድ አባት ሊያስተውል ይችላል። ስለዚህ ለምሳሌ መዝሙሩ ሊመረቅ 1 ሰዓት 1 ቀን እንኳን ቢቀረው አቁም ብባል እኔ ለማቆም ዝግጁ ነበርኩ። ለምንድነው ዝግጁ ሆንኩት? የምወክለው ቤተክርስቲያን ስለሆነ የኔን እውቅና፣ የኔን ስሜት፣ የኔን ገንዘብ ምናምን ሳይሆን ክብራ ቤተክርስቲያንን ስለምወክል ነገ በድቁና የማገለግላት የምቀድስባት ማህሌቱን ኪዳኑን ሰዓታቱን ማድረስባት ቤተክርስቲያን ስለሆነች ኦኬ። እስከ መጨረሻው ሰዓት ድረስ ይገመገም ነበር። በነገራችን ላይ እኔም ጠብቄ ነበረ። ባነር ልክ አንተ እንዳረከው ባነር ተሰርቶ ቤተክርስቲያን ዕለቱ ተቆርጦ ለሰው ተነግሮ፣ ግን እስከ መጨረሻው ሰዓት ድረስ እየታረመች ነበር መዝሙሯ። ለመጨረሻ ጊዜ ሰጠሁት። እዚህ ጋር ስመጣት አልፈልግም። ለአንድ በጣም ለታወቁ መምህር ሰጠው ማለት ነው። እሳቸው በቃ እያንዳንዱ ነገር ቼክ እንዲያደርጉ ነው። ይሄ 3 ቀን ሲቀረው ነው የምነግርህ፣ ሊመረቅ 3 ቀን ሲቀረው እና እሳቸው እስከ መጨረሻው ሰዓት የጠበቅኳቸው ነበረ። በቃ አይ ይሄ መልካም ነው ምንም ነገር የለውም ሲሉኝ ነው በቃ። እና እኔ ሂደቱን በዚህ ነው የሄድኩት። ኮሚቴዎች ነበሩ። ኮሚቴዎቹ ደግሞ ምንድን ነው የሚያደርጉት መሰለ? እኔ መድረስም አልችላቸው። ለምሳሌ መምህራኑን ያናግሩ ነበረ፣ ግጥም ዜማውን ያካፍሉ ነበረ፣ ይህን ሁሉ ያደርጉ ነበረ። በመጨረሻ ላይ ሁላችንም ተሰብስበን ከቤተክርስቲያን ፍቃድ አግኝቼ በደብዳቤ አዎ ወንድማችን ዲያቆን እንደዚህ መዝሙር አሊያስመርቅ ነው፣ በቤተክርስቲያናችን የታወቀ ዲያቆን አገልጋይ ነው፣ ዝማሬው፣ ግጥሙ፣ ዜማው ታርሟል። ስለዚህ በዜማውና ግጥሙን አይተን የወደድነው ነው፣ ለቤተክርስቲያን ትምህርት ለቤተክርስቲያን ስርዓት የተስማማ ነው፣ ለቤተክርስቲያን ትምህርቷ የሚመጥን ነው ተብሎ ደብዳቤም ራሱ ነበረኝ። የሚገርም ያ ሁሉ ነገር ነበረ ማለት ነው። እና እንግዲህ አንተ ያለፍክበትን ነገር ብዙም ስለማላቅ ግን ያለፍኩት በዚህ ነው። ስለዚህ ያው እናደርጋለን በሴ ኮሚቴዎችን ያዝ። የሱባኤ የጾም ወቅት ነው። ስለዚህ ተረጋጋ። ጾም ጸሎትን በደንብ እንዲሁም በዚህ ሱባኤ እንዲሁም ሱባኤ ያዝበት። እኔ የምመክር እንዲሁም 16ቷን ቀን በደንብ ሱባኤ ያዝበት። እየታረመ ድጋሚ እየተከለሰ ለበጎ ሊሆን ይችላል እንዳልኩ ድጋሚ እየተከለሰ ድጋሚ እየታረመ እችን 16 ቀን እንዲሁም በደንብ ሱባኤ ያዝባት። ከዛ በኋላ ንግግሩ ይቀጥል። ከቤተክርስቲያን አባቶች ጋር ተነጋገር። ቲክታክ ላይ ምንም ነገር የምትናገረው ነገር በኋላ ላይ ነገሮችን የሚያበላሽብ እንዳይሆን ሰይጣንም ምን ስራ ይሰራል ብለህ ነው ነገ ከአባቶች ጋር ሊያጣላ ከቤተክርስቲያን ጋር ሊያጣላ ቁጭ ብሎ ቅመም ይቀምማል። አሁን ሰይጣን በዚህ ሰዓት ሰይጣን ከአንደበት የወጣውን ነው ፈተና የሚያስቀምጥብህ። በልብ ያለውን አያውቀውም። ሚዲያ ላይ ሁሉ ነገር መናገር ችግሩ ይሄ ነው። በተለይ አገልጋዮች
ሚዲያ ላይ ሁሉን ነገር እየተናገሩ ብዙ ፈተና መሰናክል በህይወታቸው እየመጣባቸው ነው። ስለዚህ መጽሐፍ ቅዱስ እንደሚናገረው እግዚአብሔርን የሚያውቅ ሰው ሁሉን ይመረምራል እንጂ እርሱ በሁሉ አይመረመርም ተብሏል። ስለዚህ በሁሉ አትመረመር አንተ። እዚህ ሚዲያ ላይ 5,000-6,000 ሰው በሁሉ እየመረመረክ ነው። ደካማ ጎንን ጠንካራ ጎንን እያወቀብን ነው። ፈተና ይበዛብሃል። ስለዚህ በርህን ዘግተህ ከቤተክርስቲያን አባቶች ጋር ከኮሚቴዎች ጋር ይህችን ጾም ተጠቀምባት። እርግጠኛ እኔም መፍትሄ ታገኛለህ ብዬ አስባለሁ። በውስጥ ደግሞ ማውራት የምትፈልገው ካለ እኔም ሌሎችም እናወራለን። እዛም አውቃቸውም አባቶች ስላሉ ይህን ጉዳይ እንዴት እንደደረሰም እነሱንም ማናገር እችላለሁ ማለት ነው። እና እኔ ከዚህ በላይ በቃ ቢቆምና እዚህ ጋር በውስጥ ቢያልቅ ባይ ነኝ። እግዚአብሔር እዚህ ጋር እኔም የመጨረሻ ሀሳቤን ልስጥና በሱ ፈቃድ አሁን አንድ ማወቅ ያለብህ ነገር ቅድም ስትናገር ልቤን የነካኸው እናንተ ብትኖሩ ሊኖሩ እንደዚህ ያልሆነም ነበር ብቻዬን ነው ያልከው ነገር አንደርስታንድ አደርጋለሁ። አሁን ጉዳይ ወደ ሚዲያ ከወጣ በኋላ የህዝብ ሆኗል። እሺ አንተ ብትተወው ማይተው ነገሮች ብዙ አሉ። የት ሄደ ወንድማችን ብለው ለአንተ የሚያስቡ የሚጨነቁ ብዙ ሰዎች አሉ። የምርም እታች ያሉት በጣም ብዙ ወንድሞች እዚህም ያሉት ገስት ላይ ያለ ነው። እመነኝ እኔ በተቻለው መንገድ የቤተክርስቲያንን መስመር ተከትሎ አሁን ለዛ ነው ችግሩ ምንድን ነው ልወቀው ስለ የነበረው አንድ መስመር እኮ ነው። ግጥሙ ችግር አለበት ተባልኩኝ ከሆነ ኦኬ ምንድን ነው የምንሄደው ቀጥሎ የሚለው ነገር ይመጣል። አይ እዚህ ጋር ሰርቼ እዚህ ችግር አለበት ይሄን የተፈጠረው የሚለውን ነገር እንደዚህ እንትናን ያደረገኝ ምናምን በሚለው አይደለም። እኔም ብዙ ሀሳብ እንዲነሳ የፈለኩት ግራ ስለተጋባን ግጥሙ ነው ዜማው ነው ምኑ ነው የተፈጠረው። አሁን በልምድ ነው እያወራን ያለ ነው። በምናውቀው ግምት ነው የምናወራው። ምን እንደተፈጠረብህ እንኳን አሁንም ድረስ አልገባኝም። እኔም እኮ አላስረዳሁትም እኮ አሁን እኮ እግዚአብሔር በሚያውቀው ይሄ ሁሉ እኔ ጥያቄውን ላቀረብኩት ነገር እግዚአብሔር በሚያውቀው እኔም እኮ ግራ ገብቶኝ እኮ ምንድን ነው ያደረግኩት? እኔ ያልኩት እኮ ቪዲዮም ቅድም ስገባ ሰርቼ እንትን ያልኩት ምንድን ነው ወይም አታድርግ። እኔ መዝሙሬ እዚህ ጋር ያልተረዳው ነገር አለ። 10 ዓመት ይስጡኝ ለመገምገም ችግር የለውም እኮ እዚህ ጋር ትክክል ስላልሆነ እየገመገምን ነው። በቃ ይቆይ ችግር የለውም እቀበላለሁ። የቤተክርስቲያን ልጅ እኮ እንዴት ወደኋላ እላለሁ? እኔ እኮ ግራ የገባኝ ሂድ ጥግ ሰንበት ተማሪ እኮ መዝሙሩ አጥንቶ አልቋል እኮ ሁሉም እኮ አልቋል። እኔ እኮ ግራ የገባኝ እሱ ነው። ከአይምሮ ጭንቅላቴ በላይ የሆነው እኮ እሱ ነው። ምንድን ነው እኔ አሁን ጥያቄ ድንግል ማርያም ምስክሬ ነው ወይም እኮ አይሆንም በፈቃዱ እናንተ እየተረዳችሁኝ አይደለም እኮ። ለዛ እኮ ቅድምም ነግሬያለሁ፣ አሁንም ተስፉዬ ነግሯል። የዛሬዋ ድንግል ማርያም ምስክሬ ናት። እኔ ብቻዬን ነኝ። ኮሚቴ ተዋቅሮ ከኮሚቴ ውስጥ እየሰራ ያለው 2 ሰው ነው። ከሁለቱም አንዱ ካህን ናቸው ከኔ ጋር አብሮ ቢንከራተቱት እሱም ራሱ ብቻ እንደዚህ ማይባል ነገር አለ። ይኸውላችሁ ብቻዬን ነኝ። አድራሽ ለመፈለግ ለእያንዳንዱ እንቅስቃሴ ዋጋ የከፈልኩበትን ብቻዬን ነኝ። ብቸኝነቴን እንኳን እያዩ በፈቃዱ መዝሙሩ እዚህ ጋር ችግር አለበት፣ እዚህ ጋር መስተካከል አለበት፣ ስለዚህ ይሄን ያክል ጊዜ ወስዷል፣ ይቀመጥ፣ በቃ አይመረቅም፣ መዝሙሩ አትስራ፣ የአባት ነው እንዴ። ለምንድነው ማሰሙኝ? በመቤቴ በፍቃዱ እንትን እናድርግ። አሁን ምን እናድርግ መሰለ እዚህ ጋር አሁን 4 ሰው ምናምን እንትን በልን እናንተ ክሬት አድርግና ኮሚቴው ምናምን የምትለው ችግሩን እንለየው በውስጥ አሁን ግራ እየገባን ሌላ መስመር ውስጥ እንዳንገባም መጀመሪያ የተፈጠረውን ነገር በውስጥ እናውራው። እሺ ያ ይመስለኛል ወንድሜ ያሬድ አግዙኝ፣ ማርያምን አሁን አግዙኝ። እንደዚህ እናድርግ። ተስፍሽ ምን እናድርግ መሰለ በሱ የምን ታደርግ መሰለ ኦልሬዲ 2 ኮሚቴዎች አሉ ብለሃል። ስለዚህ ስልካችን እናስቀምጥልና ሆነ አንድ ሰው ይሁን ይጨምር፣ እኔንም ጨምረኝ ችግር የለውም። ያው በቴሌግራም ግሩፕ እናውራ እንረዳ። ከዛ አባቶች ግን ገብተው የሚመለከታቸው አባቶች ገብተው ማለት ነው የደብሩ አስተዳዳሪም የሆኑ በዚህ ጉዳይ የሚመለከታቸው አባቶች ገብተው ያለውን ነገር በደንብ እንስማ። ምክንያቱም እንዳልኩት አሁን ከአንተ ነው እንጂ የሰማነው ከአባቶች ዘንድ ያለውን ነገር አልሰማንም። ስለዚህ ከእነሱ ጋር ያለውን ነገር በደንብ እንስማና አሁን ትልቁ ነገር መሰለ በስ ወይ ትልቁ ነገር ቤተክርስቲያን ማዳመጥ ነው። በቃ አለቀ። ክብር ነው ላንተ። ስለዚህ ቤተክርስቲያን ሜቢ ያየችበት አንግል ካለ ሁላችንም እንደ ልጅነታችን እናዳምጣለን። ስለዚህ አሁን እናሳጥረው። እኔ ቴሌግራም ቁጥሬን አስቀምጥልሃለሁ። ሆነ አለ እና ኦልሬዲ 2 ኮሚቴዎች አሉ ብለሃል። ስለዚህ መጀመሪያ ያለውን ነገር ሂደትን እንስማ። ከዛ ደግሞ ከአባቶች ጋር ደግሞ ያለውን ነገር አገናኘን እንስማ። ከዛ ከሁለቱም ወገን ከሰማን በኋላ ማለት ነው ከሁለታችሁም ወገን ከሰማን በኋላ አንድ ላይ ተሰብስበን ወደ መፍትሄው ሀሳብ እንሄዳለን ማለት ነው። ኦኬ መፍትሄው ምንድን ነው? ይሄ ነገር መራዘም ካለበት ኦኬ እንዴት ይራዘም?
እንዴት ነው ነገሩ ደግሞ ቶሎ መደረግ ካለበት ደግሞ መቼ ይሁን በምን ቀን ይሁን እንዴት ይደረግ የሚለውን ደግሞ ጨርሰን ደግሞ እንትንላለን። ስለዚህ እኔ ፈቃደኛ ነኝ፣ አግዝሃለሁ በዛ ማለት ነው። ብቻዬን ነኝ አትበል። ብቻህን ሆነም አታውቅም። ቤተክርስቲያን ከአንተ ጋር ናት። የምታገለግልባት ቤተክርስቲያን ከአንተ ጋር ናት። ምእመን ፊት ቆመ እየዘመርክ ብቻዬን ነኝ አይባልም። የምታገለግላት ቤተክርስቲያን አለች። በዙሪያ አብረው የሚዘምሩ መላእክት ቅዱሳን አሉ። ስለዚህ አገልጋይ እኔ ብቻዬን ሆንኩኝ ብሎ አያውቅም እንዳትል። እንኳን አንተ አይደለህም በዓለም ያለኸው በገዳም ውስጥ በዓት ይዞ በበረሃ ያለው መነኩሴ እንኳን ብቻዬን ማለት አይችልም። አብረውት እንደ ደመና የከበቡት ዕብራውያን 11 ላይ እንደሚናገረው 11-12 ላይ እንደ ደመና የከበቡን ቅዱሳን በዙሪያችን አሉ። ስለዚህ እሱን እንዳትል፣ ወደ ውስጥም እንዳትል። ለዚህ ነው ፈተና ይበዛብሃል የምልህ ለዛ ነው። ኤኒዌይስ ሌላውን በውስጥ እናውራለን። እኔ ያለው ፍቃደኛ ነኝ። ሜይ ቢ ሆና አለህ አይደለ? ሆና አለው እኔ ያለውኝ መዝሙር አንድ ነገርም ጨምሮ ምናልባት በሱ ከአንተ ጋር እንግዲህ ከመጀመሪያ ጀምሮ ሲጓዙ የነበሩ ጉዳዩን ከኛ በተሻለ የሚያውቁ ሰዎች ካሉ እነሱንም ብትጨምር ጥሩ ነው። ሁለት አባቶች አሉ ካህናት ብለሃል። እኔ ያለውኝ ጀስት ፈቃደኛ ከሆንክ ነው እና ብሬም አለ። ብሬዛ ደብረመዊ እንደማገልገሉ ብትጨምረው ጥሩ ነው እና ከአንተ ጋር የነበሩ ጉዳዩን ከስር ከመሰረቱ የሚያውቁ ካሉ ከኛ በተሻለ ደግሞ አብረውን መሆን የሚችሉ ካሉ ምረጥና እንደተባለው ይህ የሱባኤ ወቅት እስኪያልቅ ብንጠብቅ መልካም ነው። አይ ጉዳዩ አንገብጋቢ ነው የምትል ከሆነ ደግሞ እንዳልኩ ይህንን ኮሚቴ አዋቅር። በሚዋቀረው ኮሚቴ ያንተ ችግር ኢንቨስቲጌት ተደርጎ ተወያይተን ተነጋግረን መስተካከል ያለ በቅድም አንድ ጥሩ ነገር ተናግረሃል። 10 ዓመትም ይውሰድ አስተካከል ተብዬ አስተያየት ከተሰጠኝ አስተካከል ላለው ብለሃል። አንተ ኦፕን ነህ፣ በቃ ነገሮች እንዲስተካከሉ ምንም ተቃውሞ የለብህም። ስለዚህ እኔ እንደው ዝም ብዬ በደፈና ሳስበው በቃ አንደኛ ቁጥር ላይ ያለው መዝሙር ላይ ይሄ ነገር ይስተካከል፣ 3ኛ ቁጥር ላይ ያለው ይሄ ነገር ልክ አይደለም፣ 4ኛ ቁጥር ላይ ያለው መዝሙር ደግሞ ከዚህ አኳያ ትክክል አይደለም፣ 5ኛው ላይ ደግሞ እንደዚህ ነው፣ 6ኛው ላይ እንደዚህ ነው ብለነዋል። ስለዚህ በዚህ መሰረት ያስተካክልና ድጋሚ ደግሞ እናየዋለን የሚባል ነገር ይመጣ። ከዛ አንተም በሚሰጥ አስተያየትና በምትጠቆመው ጥቆማ ልክ ስቱዲዮ ትገባና ታስተካክላለህ። ከዛ ለሁለተኛ ጊዜ ግምገማ ታቀርባለህ። ሁለተኛ ግምገማ ላይ ደግሞ እግዚአብሔር አምላክ ይፈቅድና ግምገማውን አልፎ ያሰብከው ያለምከው እስከዛሬ የለፋለት የደከምክበት ከልጅነት ጀምሮ ስትለፋ ስትደክም ስትወጣ ስትወርድ የነበርክበት የጓጓህለት ይህ የመዝሙር መድብልህ እንትን ይላል ማለት ነው፣ እንዲመረቅ ይሆናል ማለት ነው። ግን ያው ይችን ቅድም የነገርኩህን ነገር አስባት። ከዚህ በኋላ ፑሽ ከተደረፍክ ስሜትህ ጥሩ አይደለም፣ በጣም ተረብሸሃል፣ ሌሎች የማይፈለጉ ነገሮችን ትናገርና ገባ አንዳንዴ የማይቀለበት ስህተት እንሰራለን። ወደኋላ እንዳንመልሰው አሁን ወደ ስለሄድን አንተ ፈቃደኛ ነህ፣ እኔም ፈቃደኛ ነኝ። መምህር ብሬ ዱባይ ነው እንዳሉት እሳቸው ዱባይ አይደለም እኮ መምህር ብሬን የምናስገባ ከሆነ ፈቃደኛ የሆኑ ከዚህ 3 ሰው ቢገቡ ተስፍሽ መግባት ካለበት አንተ እንደፈቀድከው ይሆንና፣ ግን እነዛ ሁለቱ የነበሩ ኮሚቴዎች እነሱ ግዴታ ያስፈልጉናል ያለው ነገር ሂደቱን እንዲያስረዱ። ሰው አይብዛ ፍቄ ይቅርታ በፍቃዱ። አሁን ለምሳሌ ያክል ሆና አለ መዝሙር ያሬዳ አለ እዛ የሰንበት ትምህርት ቤት አንድ ኃላፊ ብታስገባ የደብሩን አስተዳዳሪ ብታስገባ ከዛ በኋላ ማን እንዳገደህም ስለሰማውኝ እዛ ጋር ለመድረስ 4 ሰው በቂ ነው። ከዛ ሌላ እንደ ሚዲያ ደግሞ እንድናገዝ ደግሞ ከተፈለገ ደግሞ ሁላችንም በውስጥ እናወራለን። ግን ከ4ቱ ኮሚቴ እንዳንበልጥ መጀመሪያ የ4ቱን ኮሚቴ ድምፅኛ እንስማ። መዝሙር ያሬድ ሆዳ የሰንበት ትምህርት ቤት ኃላፊ አንድ፣ ከዛ በኋላ የደብሩን አስተዳዳሪ አንድ አድርገ አንተ አለህበት። በቃ እዛ አካል ጋር ለመድረስ ይህ ህዝብ በቂ ነው እና ያሬድ ይቅርታ እሺ፣ ይህን ስለማቅ ነው። አሁን በሱ ፈቃድ ላግዝ የምችለው እዚህ ላይ እናንተ እዛ ተነጋግራችሁ ያለውን ነገር ወስናችሁ ስትመጡ ምን እናደርግ፣ እንዴት እናግዘው፣ ያወጣቸው ወጪ የለፋባቸውን ነገር ሪከቨር ለማድረግ እንደ አንድ ቀራማ እየቆጠርብኝ ነው። ድንግል ማርያም ታውቃለች። ለዚህ አልበም ጉዳይ የአመዶር ህልውና ይውላ አሳልፌ ነው የሰጠሁት እና አይዲያ ይውላ አልቆ
ኦልሬዲ አሁን በቃ ህገወጦኝ ነው ያለሁት እና ይሄም እንኳን ችግር አለ። እንትን አድርገው በውስጥ አውሩና ያለውን ነገር የምንተባበር ከሆነ አለን፣ እኛ ደግሞ አለንልህ። እሺ በጣም ብዙ ሺህ ሰው አብሮህ አለ። ብቸኝነት አይሰማህ። የውስጡን ያለውን ነገር እንደዛ ከጨረስክ በመዝሙሩን ብቻ አይደለም መታገዝ ባለብህ ነገር እናግዛለን። እኛ ወንድሞች አይደለን? ስለዚህ አሁን ሁሉም ከጎንን ያለው ችግር አንዳንድ ጊዜ ህመምህንም ማወቅ ነው መድኃኒቱን የሚያስገኘው። እዚህ ጋር ነው የተቸገረው፣ ስለዚህ በዚህ ነው የምናግዘው የሚለውን ካለየን ግራ እንዳንጋባም ነው። እንደተባለ በውስጥ አውራቸው ያለውን ነገር እዛ ቤተክርስቲያን ላይ ጨርስ። መዝሙሩን ብቻ አይደለም፣ በአሁኑ ሰዓት ያለህበት ሁኔታ ራሱ የላይፍ ስታይልህ ወይም ደግሞ ያለህበት ነገር ማይሆን ነገር ላይ ካለ እንደ ወንድም እኔ በራሴ በምችለው አግዛለሁ። እሺ ወንድሜ። ብዙዎቹ ደግሞ የሚያግዙ አሉ። ሐሳብም አይግባ። ያ ነገር እስኪስተካከልና እስኪመጣል ድረስ እዚህ ጋር የቸገረህና የከበደ ነገር ካለ በዝማሬ እኮ ስታገለግል እኔንም እኮ ወደ መንፈሳዊ መስመር እያመጣኸኝ ነው። ምንም የተለየ አይደለም። እንደ አንድ የሰው ልጅ ደግሞ ማገዝ ያለብንን ነገር እናግዛለን። በዚህ ሐሳብ አይግባ። እዛ ያለውን ነገር በዛው ፕሮሰስ የቤተክርስቲያን ሕግ ተከትላችሁ ጨርሱ። ችግሩን እንወቀው። ያ እስኪመጣ ግን እዚህ ጋር ያለብህ ችግሮች ካሉ በአፋጣኝ ምን እናደርግለት ጌምም ተጫውተህ ሁላችንም ያለንን ነገር አድርገን መስመር ብናስተካከልበት ይፈጠራልና ተስፋ አትቁረጥ። ብቸኛ ነኝ ብለህ አታስብ። ይህንን ነው የምልህ። አመሰግናለሁ። በቃ አሁን አንተ ምን ታደርጋለህ? ወይ በቴሌግራም ወይ በዋትሳፕ አንድ ግሩፕ ሰር፣ ኦኬ፣ የተመረጡትን ሰዎች ከዛ በዛ ውስጥ እንነጋገርና በግንባር መሄድ ካለብን መሄድ ያለብንን ሰዓት፣ ቀን፣ እሱን ነገር ተነጋግረን አንድ ነገር እናደርጋለን። አሁን እነዚህ የምትመርጣቸውን ሰዎች አንተ የኔም ቁጥር አለልህ እዛ ላይ ወይ በቴሌግራም ወይ በዋትሳፕ አንድ ግሩፕ ስታብሊሽ አድርግ። እዛ ግሩፕ ላይ አስገባን፣ እንወያይ። ከተወያየን በኋላ ማድረግ የሚገባንን ነገር እናደርጋለን። ጀስት ወደ መፍትሄው እንሄዳለን። በቀጣይ ደግሞ ተስፍሽ እንደተናገረው አሁን ያልካቸው የአይዲ ጉዳይ ምናምን አለ። እሱ ደግሞ በጣም ጊዜ የሚሰጥ ጉዳይ አይደለም ካለው ነባራዊ ሁኔታ አኳያ። እሱንም ነገር መነጋገር አለብን። ተነጋግረን ሁለቱንም ነገር ጎን ለጎን እናስኬዳለን ማለት ነው። አመሰግናለሁ። ተስፊሽን በሌላ ወይ ጻፍለት ለተስፊሽ። ተስፊዬ እና እኔ ፍሬንድ ስለሆንም ደግሞ አወራዋለሁ። ተስፊሽንም ችግር የለውም ጽፍለታለሁ። አንተ ጻፍለት በዛ። በመዝሙር ጉዳይ ግን መዝሙር ያሬድ ወደ ቢኦኤም እናንተው ጋር ስላለ የእናንተው ዘማሪ አይደል? እዛ እናንተው ጋር ስላለ ሶስታችሁ እዚህ ጋር በቂ ናችሁ። ተስፊዬ በዛ ጉዳይ አንድ ጌም በቃ ይስተካከላል፣ እንዲስተካከል እናደርጋለን። ይሄን ምንም ችግር የለውም። ኧረ ዝም ብሎ ብቻውንም ገብቶ መስጠት እንችላለን። ጌም የማያስፈልገውም ገጭ ያለብንን በጣም እኮ ምንም ያለንን ነገር ነው እንትን የምንለው። 10,000 ድራም እኮ ትልቅ ነገር ሆኖ አይደለም። ያው ለማስቀ ይሄን እኛ እናስተካክላለን። መዝሙር ያሬድ ግን ባለ ዙሪያ ያዘው፣ ሌላውን እንጻጻፋለን። ጽፍላለሁ ፍቅዬ። እሺ ሶስቱን ያዝ በቃ። ያሬድዬ ቢኦኤም ሆና እናንተ አካባቢ ጋር ስላሉ ማለት ነው። በቃ ጽፌልሃለሁ። ቴሌግራም እንትን ግሩፕ ክሬት አድርግ እናስገባኝ። የአይዲህን የመኖሪያ ፈቃድን በተመለከተ ማገዝ ባለብን ሁሉ እናግዛለን። ምንም ችግር የለውም። ጌም መጫወትም አይጠበቅብም። እውነቱን ለመናገር እዚህ ተሰብስበን ሸክምን መሸከም ነው፣ ማገዝ ነው። በቃ አለቀ። ስለዚህ እሱን ፕላን ጎን ለጎን ተባለ ፕላን እናደርጋለን። ሜይ ቢ ሌሎቹ ያልተናገሩ ወንድሞች መምህራን ስላሉ እነሱ ሀሳብ ከሰጡ እነሱን ላዳምጥ። በእኔ በኩል ግን በቃ ጽፌላለሁ በውስጥ። እግዚአብሔር በነገሮች ሁሉ ይረዳናል። አይዞ ለበጎ ነው። ደግሞ ነገ የተሻለ ነገር ይገኛል። የጾም ጊዜ ነው። አንተም ተረጋግተህ ስለ ራስህም ስለ ስራህም ስለ ሁሉም ነገር ደግሞ ሱባኤ ያዝበት። እግዚአብሔርን አስፈቅድ፣ ደጋግም አስፈቅድ። ሜይ ቢ እግዚአብሔር ያልፈቀደው ነገር ካለ ራሱ ደግሞ በሰዓቱ ነው የሚሆነው። ባይዘዌ ምክንያት እግዚአብሔር ያስቀምጣል። ታውቃለህ፣ የሚበጀን የሚጠቅመን የሚያውቀው እግዚአብሔር ነው። እኛ ይመስለናል የሆነ ሰው እንቅፋት ያደረገብን የሆነ ሰው ያዘገየን ይመስለናል፣ ግን አይደለም። ለእኛ ከአባትም በላይ አባት እግዚአብሔር አለ። ነገ የተሻለ ነገር እግዚአብሔር የተሻለ በር እየከፈተልህ ሊሆን ይችላል። ስለዚህ ከእግዚአብሔር ጋር በርከክ ብለህ በርህን ዘግተህ በጸሎት በጾም ደግሞ እችን ሱባኤ ያሳልፍ። እኛም እየተመካከርን በጸሎት የተጋገዝ እናግዛለን። አይዞህ ወንድም አለም፣ እግዚአብሔር ሁሉ ነገር ያስተካክልላል። በቃ ከቻልክ ደግሞ በፈቃዱ ብዙ ሰውም እየተናገረ ስለሆነ ነው። አንተ ሀዘንተኛ አይደለም፣ ሀዘን ውስጥ አይደለም። እግዚአብሔር ሁል ጊዜ ከአንተ ጋር ነው። ቅዱስ ሚካኤል ከአንተ ጋር ነው፣ ይረዳሃል። ነገሮች ይስተካከላሉ። ስለዚህ እንትንህን አጥፋ። የሀዘን ፕሮፋይል አድርገሃል። አንተ ሰው የሚያውቅህ ይናገር ታሪኬ በሚለው ነው። ይናገር ታሪኬህን ቀጥል። በቃ እኔ አድቫይዝ ማድረግ ይሄ ነው። ታሪኬ ይናገር። ስለዚህ እዚች ጋር ያስቀመጥከውን የሀዘን ፕሮፋይልህን ቀይር። እግዚአብሔር ሁላችንንም ይርዳን፣ አንተንንም ይርዳ። እንግዲህ ያው የቅዳሴ ሰዓትም እየደረሰ ስለሆነ ሁላችሁም እግዚአብሔር አምላክ ይርዳችሁ።
አይዞህ ወንድሜ፣ ሁሉ ነገር ይስተካከላል። እንደነገርኩ ያው ግሩፕ ላይ ይሰር አለው፣ ስልክ ቁጥሬም አለ፣ በፈለከኝ ሰዓት አለው። እሺ ወንድሜ፣ ፕሮፋይሏን ቀይራት። እሺ ብሬ ወንድማችን አለ፣ መምህር ብሬ ጋቢ አዲስ እንደምን አለ? እንኳን ሰላም መጣ። መምህር ብሬ ይሰማል? ምናልባት ስራ ላይ ናቸው መሰለኝ። እሺ ተፌ ወንድሜ፣ ሁላችሁም ሰላም እግዚአብሔር ይብዛላችሁ። እንደምን ዋላችሁ? እንደምን አደራችሁ? ያው አውቄ ነው ዝም ያልኩት። ማውራት የምፈልገው ነገር ሁሉ እየተወራ ስለሆነ ነው። ጉዳዩም ደግሞ አብዛኛው በውስጥ ብንጨርስ